ሰላም እንዴት ናችሁ ተመልካቾቻችን? ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ባሳተሙት አዲሱ የመደመር መንግስት መጽሐፍ ላይ ለመወያየት ከዚህ ከኢቲቪ ስቱዲዮ ሰብሰብ ብለን ተገናኝተናል። ይህን ውይይት እንድትከታተሉ እንጋብዛችኋለን። እንድትከታተሉ ብቻ ሳይሆን የሚሰማችሁንም ሀሳብ በኢቢሲ የዶት ስትሪም የማህበራዊ ገጽ ትስስሮቻችን ላይ በመግባት ሀሳባችሁን እንድታካፍሉን እንጋብዛችኋለን። በዚህ ጉዳይ ላይ ለመወያየት እዚህ ስቱዲዮ የመጣችሁ እንግዶቻችን በሙላ እንኳን ደህና መጣችሁ እንላለን። እዚህ ከፊት ለፊቴ የሚገኙ የውይይታችን የመነሻ ሀሳብ የሚያቀርቡልንን ተወያዮች በቅድሚያ ያስተዋውቃችኋለሁ። ዶክተር ብሩክ ከድር ይባላሉ፣ ጸሐፊ ናቸው። ዶክተር ሮባ ጴጥሮስ የህግ ልማትና ሰላም ተመራማሪና አማካሪ ናቸው። እንዲሁም አርክቴክት ዮሐንስ መኮንን መምህር፣ ፖለቲከኛና እንዲሁም የኢዜማ አባል በመሆን እናውቃቸዋለን። ስለመጣችሁ በጣም አገና አመሰግናለን። የመደመር መንግስት የሀገር መሪ የጻፉት ስለ ሀገር የጻፉት ትልቅ መጽሐፍ ነው። የሀገር መሪ ሲጽፍ ትርጉሙ ምን ያህል ከፍተኛ እንደሆነ ልብ እንላለን ሁላችንም። በዚህ መጽሐፍ ላይ መወያየት፣ ሀሳብ አንስቶ መነጋገር ያለውንም ዋጋ ልብ ብለን ነው ይህንን ፕሮግራም የምንጀምረው። የመደመር መንግስት 418 ገጾች ያሉት መጽሐፍ ነው። 3 ክፍሎች አሉት። 13 ምዕራፎች በውስጡ አሉ። በዚህ መጽሐፍ ላይ ውይይት እናደርጋለን። ይሄ መጽሐፍ ሲከፋፈል የመጀመሪያው ክፍል የአባይን ልጅ ውሃ ጠማው የሚል የመጀመሪያ ክፍል አለው። እዚህ ውስጥ ስለ ኋላ መቅረት፣ ስለ አለፈው ዘመን ቁጭት የሚያስነሱ ጥያቄዎች እንዲሁም የመሻገሪያ መንገዶችን በሙሉ ያተተ ክፍል ነው። ክፍል 2 የመጽሐፉ ክፍል የመደመር መንግስት ይላል። በዚህ ውስጥ የመደመር መንግስት ባህሪያት፣ ስለ ገጠር፣ ስለ ከተማ፣ ስለ ኢንዱስትሪ፣ ስለ ቱሪዝም በስፋት ተነስቷል። በክፍል 3 የፖለቲካ ስክነትና የኢኮኖሚ ስምረት የሚል ርዕስ አለው። በዚህ ውስጥ የፖለቲካ ስክነት፣ የሀሳብ አልባ ፖለቲካና የሀሳብ ገበያ የተሰኙ ርዕስ ያላቸው ሰፋ ያለ ሀሳቦች ተነስተዋል። በዚህ ፕሮግራማችን የምናደርገው ነገር ምንድነው? እያንዳንዱን ክፍል አንስተን ጽሁፍ አቅራቢዎቹ ወይም ደግሞ የመነሻ ሀሳብ የሚያቀርቡልን እዚህ ጋር የምትመለከቷቸው እንግዶች ሀሳባቸውን ያቀርቡልናል። ከዛ እርሱ ላይ ተመርኩዘን ውይይት እናደርጋለን። መጽሐፉም ላይ እንደተቀመጠው እንደ ሁልጊዜውም ከክፍል 1 እንጀምራለን። ክፍል 1 የአባይን ልጅ ውሃ ጠማው ይላል። በዚህ ጉዳይ ላይ መነሻ ሀሳብ የሚያቀርቡልን ዶክተር ብሩክ ናቸው። ከሳቸው ሀሳብ እናደምጣለን። እሺ፣ በጣም አመሰግናለሁ። የመደመር መንግስት መጽሐፍ ትልቅ ትርጉም የሚሰጠው ሰፊ ዶክመንት ነው። የሀገር መሪ ሲጽፍ እንደተባለው ትልቅ ትርጉም ይሰጠዋል። ምክንያቱም ፍልስፍናው፣ እሳቤው በስራ ላይ ያለ በኃላፊነት ላይ ያለ መሪ በሚጽፍበት ጊዜ አፕላይ የመደረግ እድሉ ሰፊ ስለሆነ የፖለቲካል ኢኮኖሚ ይዘት ያለው መጽሐፍ ነው። ስለዚህ በዚህ ረገድ ትርጉሙ ከፍ ያለ ነው። አንድ እንዲህ አይነት መጽሐፍ ጥንካሬው የሚለካው ችግር በመተንተን አቅሙ፣ አንደኛ በትክክል የሀገራችንን ችግር ለይቷል ወይ የሚለው ነው ዋናው ነገር። ግን ደግሞ ችግር በአግባቡ ለይቷል ብቻ ግን አይደለም የጥንካሬው መገለጫ። ለችግሮቹ ለለያቸው ችግሮችም የመፍትሄ መንገዶችን አስቀምጧል ወይ በሚል ይለካል ማለት ነው። ከዚህ መነጽር ስናየው የመደመር መንግስት መጽሐፍ የሀገራችንን ችግሮች በዝርዝር በደንብ የለየ እሱ ብቻ ሳይሆን የመፍትሄ መንገዶቹንም በትክክል ያመላከተ መጽሐፍ ሆኖ አግኝቼዋለሁ ማለት ነው። የመደመር መንግስት ቁልፍ መልእክት የፈጠራና ፍጥነት እሳቤ ለሀገራችን ፍቱን መድኃኒት ነው የሚለው ነው። በዚህ መሰረት ፈጠራና ፍጥነት ችግሮቻችንን በአግባቡ እንድናይ መፍትሄም እንድንሰጥ የሚያደርግ ቁልፍ እሳቤ ነው የሚለውን ይዘናል። የመጀመሪያው ክፍል ላይ 4 መሰረታዊ ነጥቦች ተነስተዋል። አንዱና ዋናው ነገር ችግሮቻችን የትኞቹ ናቸው የሚለው ነው። ከዘመኑ ኋላ ቀርተናል። አሁን ዘመናችን ጊዜያችን የደረሰበት ሌቭል ላይ አልደረስንም። ወደ ኋላ ቀርተናል። ወደ ኋላ የቀረንበት ዋናው መገለጫ በዝርዝር ተቀምጧል በመጀመሪያው ክፍል ማለት ነው። እንደምናውቀው ዓለማችን በ5 ኢንዱስትሪ ሪቮሉሽኖች ውስጥ አልፋለች። እነዚህ 5ቱም ኢንዱስትሪ ሪቮሉሽኖች ወቅት እኛ ቀዳሚ ሆነን ወይም ደግሞ ተገቢ ተዋናይ በየዘመኑ ተገቢ ተዋናይ ሆነን አልተገኘንም። ተጠቃሚ ነው እንጂ ሆነው በዛ ውስጥ ቁልፍ ተዋናይ ሆነን አልተገኘንም። ስለዚህ በጊዜ መቀደም ከዓለም ወደ ኋላ የመቅረት ችግር በእኛ አገር የሚንጸባረቅ ችግር እንደሆነ መጽሐፉ ላይ በአግባቡ አድሬስ ተደርጓል ማለት ነው። እንግዲህ የሰው ልጅ ከቀደመ እውቀቱ ከቀደመ ክህሎቱ ተነስቶ ያንን እየሞላ አዳዲስ ፈጠራዎችን እያከለበት
ነው በየዘመኑ የኢንዱስትሪ አብዮቶች የተከሰቱት። የመጀመሪያው ኢንዱስትሪ አብዮት የምንለው በእንግሊዝ ሲጀመር ያን ሰዓት እኛ በ1850ዎቹ አካባቢ በአጼ ቴዎድሮስ ንጉሠ ነገሥት በዛን ወቅት በነበሩ የአስተዳደር ወቅት ነው የነበርነው። ሴባስቶፖል መድፍ ብዙ ጊዜ ይነሳል። የኢንዱስትሪ ፍላጎት መሻት ነው ያ። ያኔ የነበረው የእንፋሎት ሞተርን ተከትሎ የኢንዱስትሪ አብዮት ላውንች ሲደረግ እኛ የነበርንበት ሁኔታ ፌዴራላዊ የሆነ ስርዓት ውስጥ ነው የነበርነው። ብዙ ነገሩ ወደ ኋላ የቀረንበት ወቅት መሻቱ ቢኖርም ወደ ኋላ የቀረንበት ነው። ወደ ሁለተኛው ስንመጣ ደግሞ ሁለተኛው ኢንዱስትሪ አብዮት የምንለው ኤሌክትሪክ ግኝትን ይሄ በብዛት ማምረት ማስ ፕሮዳክሽን የሚባለውን የተዋወቅንበት ዓለም ነው በዛን ወቅት። ያን ሰዓት እኛ ደግሞ እንደዚሁ በአጼ ዮሐንስ በዳግማዊ ሚኒሊክ ዘመነ መንግስት የነበርንበት ወቅት ነው። በየአካባቢው የጦር መሳሪያ ፉክክር የነበረበት ወቅት ነው። በኋላ በዳግማዊ ሚኒሊክ ብዙ ፈጠራዎች፣ ቴክኖሎጂ ውጤቶች ወደ ሀገራችን እንዲመጡ የመሪነት ሚና ተጫውተው እንደምናውቀው ብዙ ነገሮች የመጀመሪያው ትምህርት ቤት፣ የመጀመሪያው ሲኒማ፣ የመጀመሪያው ፖስታ ቤት፣ የመጀመሪያው የሚባሉ ብዙ ነገሮች በሀገራችን የመጡበት ወቅት ነው ያ ወቅት። ያም ሆኖ ግን እኛ ቀዳሚዎች ሆነን በፈጠራ ሂደት ውስጥ ተሳታፊ ሆነን ሳይሆን የተጠቃሚ የሆንበት ከብዙ አመታት በኋላ ተጠቃሚ የሆንበትን ታሪክ ነው ያኔም የምናየው። ስለዚህ ያኔም ወደ ኋላ ቀርተን ነበር ማለት ነው። ሶስተኛው አብዮት የሚባለው በመጽሐፉም እንደጠቀሰው የኮምፒውተር ግኝትን በ1960ዎቹ ወዲህ የኮምፒውተር ግኝትን ተከትሎ የመጣው ዘመን ደግሞ ይሄ ደግሞ በንጉሠ ነገሥቱ መጨረሻ ዘመን በደርግ ደግሞ በአብዛኛው የደርግ ዘመን የነበረ ያን ሰዓት ብንወስድ ሌሎቹ ሀገራት እንደ ቻይና፣ እንደ ቪየትናም፣ እንደ ታይላንድ ያሉት ሀገራት የፈጠራ ስራን ሲሞክሩ በሀገራቸው ውስጥ ያለ እምቅ አቅምን ተጠቅመው ለማደግ ሲሞክሩ እኛ ደግሞ ውስጥ ፍክክር ውስጥ የነበርንበት ዓለም የደረሰችበትና እኛ ያለንበት የተላለፈበትን አይተናል ማለት ነው። እንዲህ ያለን አራተኛው አብዮት የምንለው የኢንዱስትሪ አብዮት ማለትም የኢንተርኔት ኦፍ ቲንግስ የምንለው አመት የእንዲህ አይነት መገለጫ ያለው ዘመን ሲመጣ እኛ ደግሞ ለዛ ዝግጁ አልነበርንም ማለት ነው። አሁን ደግሞ የሰው ሰራሽ አስተውሎት ዘመን ወይም አምስተኛው ትውልድ የምንለው እየገባን ነው። ስለዚህ በየዘመኑ ስናይ በእነዚህ የኢንዱስትሪ አብዮቶች እኛና ዓለም እየተላለፍን የመጣ ነው። ያ ለምን ሆነ የሚለው በደንብ መታየት አለበት ነው። ያልተፈጠረ እሴት የተጓደለ ሀሴት የሚለው ስር አንዱ ማስቀመጥ የተሞከረው ብዙ ዘመናት ተሻግረናል፣ መንግስታት ተቃይረዋል፣ የመጣንበት ጊዜ ያለ ሀብታችን ብዙ ነው። ግን ደግሞ ኮምፒት ማድረግ በዓለም ላይ ባለመቻላችን ምክንያት ወደ ኋላ ቀርተናል፣ ተሸንፈናል ነው። ለምን ይሄ ሆነ የሚሉትን በኋላ በዝርዝር ያነሳቸዋል። ቪሸስ የሆነ ሰርክል ውስጥ ገብተን አንድ የሆነ ዘመን ላይ አንድ ወቅት ላይ ቆም ብለን የመጣንበትን መንገድ አይተን ከዚህ በኋላ ወደዚህ ምዕራፍ መሻገር አለብን ብለን ቆርጠን ከመነሳት ይልቅ እዛው የምንዳክርበት አዙሪት ሰለባ ሆነን ቪሸስ ሰርክል ውስጥ የምንገባበት ችግር እንዳለ ክቡር ጠቅላይ ሚኒስትራችን በደንብ አንስተዋል ማለት ነው። ከሁሉ በላይ ደግሞ የአስተዳደር ቅቡልነት ፈተና ወይም ሌጂቲሜሲ ክራይሲስ ደግሞ እንደገጠመንም አንስተዋል በመጽሐፋቸው ማለት ነው። ይህን ካነሱ በኋላ ታምራየውም ቅድም እንዳነሳው የአባይን ልጅ ውሃ ጠማው በሚል ርዕስ ነው ይሄ የመጀመሪያው ክፍል የተቀረጸውና ሲያነሳ ይሄ ክፍል በደንብ የሀገራችንን ችግሮች ከተነተናቸው በኋላ ለምንድን ነው እነዚህ ችግሮች የተከሰቱት የሚለውን የዳሰሰው እና በመጽሐፍ ውስጥ አንዱ ፈተናችን ምንድን ነው? ትክክለኛ ጥያቄን የመጠየቅ ፈተና ነው። ትክክለኛ ጥያቄን መጠየቅ ማለት ለመልሶች ለመፍትሄዎች እንደ መንደርደር ነው። ስለዚህ አንዱ ፈተናችን ይሄ ነው። የውጭ ሀገር የልማት ሞዴሎች ስንከተል ኖረናል። አንድ ጊዜ እንግሊዝ፣ አንዴ ፈረንሳይ፣ አንዴ ሩሲያ፣ አንዴ ጃፓን፣ አንዴ ታይዋን፣ ቻይና እያለን የብዙ አይነት ተሞክሮች የብዙ አይነት የውጭ ሀገር ልምዶች ስናመጣ ከርመናል። በራሳችን ኢንዲጂነስ ቶት በሀገራችን የውስጥ አገር በቀል እሳቤ ግን የመመራት ችግር አለብን። እኛ እንደ ቻይና ለምን አላደግንም፣ እንደ ጃፓን ለምን አላደግንም ብለን መጠየቁ ጥሩ ሆኖ ግን ኢትዮጵያ በራሷ መንገድ ለምን አልበለጸገችም ብለን መጠየቅ ጉድለት ነበረብን ብለው በመጽሐፍ ውስጥ በደንብ የውጭ ሞዴልን አምጥቶ እዚህ የመጠቀምንም ችግር አንስተውታል ማለት ነው። ይሄ እንግዲህ አንድን የበጋ ወቅት ሊዘራ የሚገባን እህል የበጋ ወቅት የሚዘራውን በሌላ ወቅት በቆላ አካባቢ ሊዘራ የሚገባውን በሌላ ደጋ ላይ እንደዚሁ ማድረግ አይነት
ለአንዱ አካባቢ የሚጠቅመው ለሌላው ላይረዳ ይችላል። ለአንድ ወቅት የሚሆነው ለሌላ ወቅት ላይሆን ይችላል። ስለዚህ በራስ ኮንቴክስት የመነሳትን ጠቀሜታ አንስተዋል ማለት ነው። በየጊዜው ስናባክናቸው የመጣናቸው አቅሞች አሉ። እንደ ሀገር ሀብታችን ትልቅ ነው። ምቹ ባልሆነ ሁኔታ ውስጥ እንኳን ያደጉ ሀገራት አሉ። እኛ ግን ፈጣሪ ኩሎ የሰራት ሀገር ምንም ጎደለባት ይህ ነው የሚባል ነገር አታለች በማትባል ብዙ ነገር የተትረፈረፈባት አገር ውስጥ ነው ያለ ነው። ግን ደግሞ አቅማችንን ስናባክን የኖር ነው። የዛን ፈተና በደንብ በቁጭት አንስተዋል። ስለዚህ የእይታ ችግር፣ የልየታ ችግር፣ በፍጥነት የመራመድ ችግር በደንብ በመጽሐፉ እንደተጠቀሰ አይቻለው ማለት ነው። ዋናው ቁም ነገር በመጽሐፍ ውስጥ ሌላው የተጠቀሰው ስርዓታዊ ፈተናዎች ናቸው። እነዚህ ስርዓታዊ ፈተናዎች እንግዲህ የአንድ ሀገር ከፍታዋም ዝቅታዋም የሚገለጸው በሁለት ነገር ነው። በመጽሐፉም እንደተጠቀሰው ትክክለኛው ሀሳብ የመጀመሪያው እምቅ አቅማችን ነው። ኢትዮጵያውያን ያለን እምቅ አቅም ምንድን ነው? ሁለተኛ ያንን እምቅ አቅም ተጠቅመን ወደ ጸጋ ልንቀይርበት የምንችል ስርዓት አለን ወይ ነው። እነዚህ ሁለት ነገሮች ናቸው ወሳኙ ነገሮች። ከእምቅ አቅም አኳያ አለን፣ ያንን አውጥቶ ሊቀይር የሚችል ወደ ሀብትነት ወደ ጸጋነት ሊቀይር የሚችል ምቹ ሁኔታና ስርዓት ይፈልጋል ይሄ ሀገር። ስለዚህ ያንን ነው ለማንሳት በመጽሐፋቸው የሞከሩት ማለት ነው። ስለ ስርዓት ግን ስናነሳ ሁል ጊዜ መነሳት ያለበት ስለ ስርዓት በሚነሳበት ጊዜ ስርዓቶች ተመጋጋቢ ናቸው። የአንዱ በአንዱ ተወራራሽ ነው። ስለዚህ እንደ አገር ማሰብ ያለብን አንድ ጊዜ ጀምረን አንድ የምናቆመው ነገር አይደለም። አገር መቀየር ተመጋጋቢ ነው የሚለውን በዚህ መጽሐፍ አንስተናል። አሉታዊ ባህሎች አሉ፣ አሉታዊ እሳቤዎች አሉ። ስራን የመናቅ እሳቤ አለ። የጦርነት አዙሪት ውስጥ የመግባት በየጊዜው ከግጭት ያለ መውጣት እሳቤዎች አሉ። ስራንና ሙያን የመናቅ አስተሳሰብ አለ። በዚህም ስራን የመናቅ የሚሰራን ሰው የመናቅ በተለያየ ዴሮጋቲቭ ወይም ደግሞ የቦታ በማይሰጡ ክብር በማይሰጡ ነገሮች የማናናቅ ባህላችንንም ስርዓታዊ መዋቅራዊ ችግር አንስተዋል። ከዚህ ተነስቶ የመሻገሪያው መንገድ ምንድነው በሚል የተነሳው ላይ እነዚህን ችግሮች ለመፍታት ፈጠራን፣ ፍጥነትን እንደ መነሻ መወሰድ አለበት። የመደመር መንገድ የፈጠራ መንገድ ነው፣ ግን ፈጠራ ብቻውን ትርጉም የለውም። የመደመር መንገድ የፍጥነትን መንገድ ነው። ይሄን አንስተው ከዘመን ደግሞ ወደ ኋላ የቀረን በመሆናችን የዝላይ መንገድ ዓለም ከደረሰበት ደግሞ ፈጥነን ለመድረስ የዝላይ መንገድ እንደ መፍትሄ አስቀምጠዋል። ከመጀመሪያው ክፍል አኳያ እና የመጨረሻው አራተኛው ፖይንት ሶስት መንግስታት ስርዓተ መንግስታትን አወዳድረው የገበያ በር ኢኮኖሚ በገበያ እንመራ ወይ ገበያዊ የሆነ ተኮር ይሁን ወይ የሚለው ችግሮቹና ጸጋዎቹ መልካም ጎኖቹ ተቀምጠዋል። ህብረተሰባዊ የሆነው መንግስት ደግሞ ችግሮቹና እነዚሁ መልካም ድሎች ተቀምጠዋል። ሞክረነው ማይተነዋል። ከዚህ ተነስቶ የትብብር መንግስት ነው ለኢትዮጵያ አስፈላጊ። የግሉ ዘርፍም ሮል ያለው የመንግስትም ክሪቲካል የሆነ ሮል የሚይዘው የትብብር መንግስት ነው የሚለውን አስቀምጧል ማለት ነው። ስለዚህ ከዚህ ተነስቶ የመጀመሪያው መጽሐፍ የመጀመሪያው ክፍል በመደመር መንግስቱ የተቀመጠው በአንድ በኩል ችግሮቻችንን በአግባቡ ስቴት ያደረገ፣ ሁለተኛው ለችግሮቻችን መነሻ ምክንያት ያስቀመጠ፣ ሶስተኛ የመሻገሪያ መንገዶች ብሎ ያላቸውን የፈጠራንና የፍጥነትን መንገድ ያስቀመጠና በአራተኛው ደግሞ የመደመር መንግስትን እንደ ሶሉሽን ይዞ የቀረበ እንደሆነ በመጀመሪያው ክፍል ላይ ተዳስሷል ማለት ነው። በጣም እናመሰግናለን ዶክተር ብሩክ። ይሄ ጉዳይ በጣም ሰፊ ነው። እንደምናውቀው ሀገራችን የረጅም ጊዜ ታሪክ ያላት፣ ችግሮቿም በረከቶቿም እንደዛው ብዙና ውስብስብ እንደሆኑ እንረዳለን። ይህንን ሁሉ በአጭር ውስጥ ቀንብቦ ማስቀመጥ በራሱ ብዙ ሊያወያይ ብዙ ሊያነጋገር የሚችል ጉዳይ ነው። ስለዚህ ይህን ጉዳይ ወደ በኋላ በደንብ አድርገን እንነጋገርበታለን። ወደ ሁለተኛው ክፍል እንለፍ። የሁለተኛው ክፍል የመደመር መንግስት ይላል። የመደመር መንግስት እስካሁን ለነበሩት ችግሮች ትክክለኛውን ጥያቄ ጠይቆ ትክክለኛውን መልስ ለመመለስ የሚጥር መንግስት እንደሆነ ያትታሉ። ክፍል 2 ላይ የተቀመጠው የመደመር መንግስት ምን ይዟል? እሺ፣ እኔም በጣም አመሰግናለሁ። ዶክተርን ቴንኪው ለማለት እፈልጋለሁ። ወደ መጽሐፉ ስመለስ አንድ በርጋርድነር የሚባል ሰው ምን ይላል? ስትናገር ድምጽ ክፍል ይሞላል፣ ስትጽፍ ግን ድምጽ ለትውልድ ከትውልድ እስከ ትውልድ ዘመንን ይሞላል ይላልና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ለትውልድ ስለ ትውልድ በመደመር ትውልድ መጽሐፋቸው ላይ ከትውልድ ስለ ትውልድ ይላሉና ለትውልድ ያበረከቱት መጽሐፍ ስለሆነ በአንድ እጃቸው ልማት፣ በአንድ እጃቸው የሰላም ጉዳይ፣ በአንድ እጃቸው እንደዚህ
በተለይ ከህዳሴ ግድብ ጋር የነበረው ፍትጊያ ስለሚታወቅ እዚህ ስላደረሱ አመሰግናለሁ ለማለት ፈልጋለሁ። ወደ ዋናው ነገር ስመለስ እንግዲህ ለኔ የተሰጠኝ የመደመር መንግስት የሚለው ነውና ክፍል 2 ነው። 5 ምዕራፎች ውስጥ አሉት። መንግስት ስናወራ ኢትዮጵያ እንግዲህ ለዘመናት መንግስት እንዳላት መጽሐፉ ራሱ ያትታል። ሀገረ መንግስት የነበራት ምንም እንኳን ቅድም ሲነሳ የሌጂቲሜሲ ጉዳይ ሌላ ሆኖ ሳለ ቢኖርም መንግስት አላት። የመደመር መንግስትን ከነኛ መንግስታቶች ምን ይለየዋል የሚለውን ነገር ነው ሞር እዚህ ጋር ፎከስ ላደርግ የምፈልገው። ስለዚህ የነበሩት መንግስታቶች እንደ መፈክር የሚያነሱት ነገር አለ ብሎ ነው መጽሐፉ የሚያነሳው። የኢትዮጵያውያንን ህይወት ማሻሻል መለወጥ የሚሉ መፈክሮች በየጊዜ ያነሳሉ። ነገር ግን እነኚህ ጥያቄዎች ተመልሰዋል ወይ ስንል መጽሐፉ ምንድነው የሚለው? ጭራሽ እንዳውም የተወሳሰበ ነገር ውስጥ ገባን። አንዳንዴ እንዳውም ጉም እንደመጨበጥ ሆነብን። በተለያየ በግጭት አዙሪት ውስጥ እንደከረምን፣ በኢኮኖሚ የፍራጂሊቲ ውስጥ አንዳንድ ጊዜ ውስጥ እንደገባን መጽሐፉ ያትታል። ለምንድን ነው ብለን መጽሐፉን ስንጠይቅ መጽሐፉ ለዚህ መልስ አለው። ምንድነው የሚለው? 2 ምክንያቶችን ነው የሚያስቀምጠው። እነኚህ ችግሮች ክሮኒክ የሆኑ ችግሮች መልስ አግኝተዋል ወይ ለምን አላገኙም ብለን ስንጠይቀው መጽሐፉ 2 ምክንያቶችን ያስቀምጣል። አንደኛው ችግሩን ልፈታበት የሄድንበት መንገድ፣ አንድን ልናደርግበት የሄድነው መንገድ ራሱ ችግር ወለድ መንገድ ሆነ ማለት ነው። ራሱ ችግር የሚወልድ መንገድ ስለሆነ ችግር እንፈታለን ስንል፣ ለምሳሌ የፖለቲካ ችግር እንፈታለን ስንል በአፈሙዝ ወደ መፍታት ወደ መፈነቃቀል ግሪቫንስ ወይ ቅያሜን በማስቀመጥ መንገዱ ራሱ ልክ አይደለም ብሎ ነው የሚሞግተው። ሁለተኛው ሊፈታበት የተካሄደበት ፍጥነት በጣም ቀርፋፋ ነበር። እንዲያውም ሲመስለው በኤሊ ጉዞ ይሏል። በኤሊ ጉዞ ቀርፋፋ በሆነ ፍጥነት ቀርፋፋ በሆነ አካሄድ ሊፈታ የተሞከረው ነው የሚለው። ስለዚህ የመደመር መንግስት እስከዚህ ምን ይለየዋል ብለ መጽሐፉን ስንጠይቀው ቅድም ዶክተር እንዳለው የመደመር መንግስት ይዞት የመጣው ፍጥነትና ፈጠራን ነው ይላል። ችግሮቻችንን ለመፍታት የመጀመሪያው ፍጥነት ከኛ የሚጠበቀው ፍጥነት አለ። ለነገው ትውልድ ለማስረከብ በፍጥነት የምንሄዳቸው መንገዶች በፍጥነት ሄደን መፍታት መቻል አለብን። ፍጥነት ብቻ ሳይሆን ፈጠራም ያስፈልጋል ብሎ ነው የሚሞግተው። ታዲያ ምንድነው ብለን ስንጠይቅ ባህሪያት ያስቀምጣል። የመደመር መንግስት ባህሪያት ብሎ የሚያስቀምጣቸው ውስጥ ከዛ ውስጥ ጥቂቶቹን ቶሎ ላንሳቸው። የመጀመሪያው ምንድነው? የምናብ ከፍታ ይላል። ከፍ ብለ ካላሰብን ከችግሮቻችን በላይ ማሰብ ካልቻለንና እሳቢያችንና የመፍትሄ መንገዳችንና የመፍትሄ ፍጥነታችን በችግራችን ልክ ከሆነ መፍታት አንችልም ይላል። ባይዘው ይሄንን አልበርት ኢንስታይን ምንድነው የሚለው? ችግርን ለመፍታት ከችግር በላይ የሆነ እሳቤ ይዘን መምጣት መቻል አለብን። ይሄን ነው የመደመር መንግስት የሚያወራው። በችግራችን ልክ ኮንፍሮንት አይደለም ችግራችን የምናደርገው፣ ከችግሩ የዘለለ እሳቤ ይዘን መምጣት መቻል አለብን ይላል። የምናብ ከፍታ አንደኛው ነው። ሁለተኛው ባህሪ ምንድነው? ተለማጭነትና ተላማጅነት ይለዋል። አዳፕታቢሊቲ ኤንድ ፍሌክሲቢሊቲ የምንለው። ፍሌክሲቢሊቲ ከሌለ ከነገሮች ጋር ለምሳሌ አንድ ነገር ምን ያነሳል? እንደ ማርክሲስት ሁሉንም የምርትና ምርታማነትን መቆጣጠርም ልክ አይደለም፣ የመደመር መንግስት አይከተለውም ይላል። እንደ ካፒታሊስት ደግሞ የገበያ ጉለትን ብቻ ሞላለሁ ብሎ ተወስኖ መቀመጥ የለበትም ይላል። እንደ ዴቨሎፕመንታል ስቴት ወይ ልማታዊ መንግስት መሰረተ ልማትና የመሰረተ ልማት አንዳንድ መርጃ ቦታ መርዳት ብቻ ላይ ፎከስ አያደርግም። ምንድነው ሲባል ቅድም እንደተባለው በትብብር ያምናል። መንግስታዊና መንግስታዊ ያልሆኑ ተቋማትን አደራጅቶ ለአንድ ዓላማ በላቀ እሳቤ ይላል በአንድ ህልም ስር ከቶ አንድ ላይ መፍታት መቻል። ይሄ ራስን ፍሌክስ አድርገ ተለማጭነት እሱ የሚለውን በዛ መሰረት ነው የምንፈታው ይላል። እንደውም አንድ ጸሐፊ ሳስደግፍ አንድ ጸሐፊ ምንድነው የሚለው? አሜሪካ ራሱ ያደገችው ኢንላይትንድ የሆነ ምሁራን ስላላት ሳይሆን በችግሮቿ ልክ ፍሌክሲብል በሆነ ሜቶዶሎጂ ችግሮቿን ቶሎ ሃንድል የምታደርግበት ሜካኒዝም ስላላት ነው። ተላማጭነትና ተላማጅነት አዳፕታቢሊቲም ከሁኔታዎች ጋር ቶሎ ነገሮችን መፍታት መቻል አንደኛው የመደመር መንግስት ባህሪ ነው። ከሁሉ በላይ ደግሞ በጣም ደስ የሚለኝ ባህሪው የማድረግ ችሎታ። ካየኸው ማድረግ መቻል አለብህ ነው። ለውጥ ማድረግን ይፈልጋል። ቶሎ ማያደርጉና ከለውጥ ጋር ያልተላመዱ ችግሮቻቸውን መፍታት እንደማይችሉ በግልጽ ያስቀምጣል ማለት ነው። ስለዚህ ባህሪያቶች በዝርዝር ተቀምጧል እና እዛ ጋር ሁሉንም ባልሄድበት ደስ ይለኛል።
የራሱ ባህሪ ስላለው ማለት ነው። ተለማጭና ተላማጅነት አለው። ቅንጅት ደግሞ አለው። ኮኦፕሬሽን ሁሉም ዜጋ ያገባኛል የሚል ለችግሮቹ መፍትሄ ይዞ መምጣት መቻል አለበት። በአጠቃላይ ምንድነው ችግርን ችግር አድርጎ መቀመጥ ሳይሆን ለችግሮቹ ጥሩ መንገድ መቀመምና ፍጥነትና ፈጠራን በጨመረ ልክ በፍጥነት መፍታት መቻል አለብን ይላል። ሌላኛው ክፍተትን መሙላት የሆነ ጋፕ ስናይ ጋፕ ሲታይ ለዛ ጋፕ መልክ መስጠት ሳይሆን በዛ ጋፕ ልክ ፊት የሚያደርግ መፍትሄ ይዘ መምጣት መቻል አለብህ የሚል ነው የሚያስቀምጠው። ገበያን የሚፈጥር ኢንቨስተር መፍጠር ይላል። ይሄ ማለት የመደመር መንግስት ገበያ መፍጠር ብቻ ሳይሆን የኢኮኖሚ ፍሰት ወዴት አቅጣጫ እንደሆነ ኢንቨስተሩ ኢንክሬጅ ሆኖ በዛ ውስጥ መግባት እንዲችል አደፋፍሮ ወደዛ እንዲገባ ማድረግንም ይጨምራል። ለዚህ ነው ቅድም እንደተባለው ሞዴልን ሳይ አንድ ሞዴል ብቻ ይዞ ዘላ ፊክስ ሆኖ ተቸንክሮ መቅረት እንደሌለበት ያወራል። ሌላኛው ሪዚሊየንት የሆነ ኢኮኖሚ ሪዚሊየንት የሆነ ኢንዱስትሪ ማለት አይበገሬ የሆነ ማለት ነው። የሚገፋ ነገር ሲመጣ ለዛ እጅ ማይሰጥ አልበርት ኢንስታይን ምን ይላል መሰለ መርከብ በወደብ እያለች ሰላም አላት ይላል። ነገር ግን የተሰራቸው ለወደብ አይደለም። ወደ ውሃ ስትሄድ መገፋት አለ፣ መንገራገጮች አሉ። ነገር ግን ሃንድል የሚደረግበት ሜካኒዝሙ ጥሩ ከሆነ ወደ ግብ ይደርሳል። ሀገርም እንደዛ ነው። ሀገር ልማት ሲጀምር መንገራገጮች ይኖራሉ። የዓለም ሁኔታ አለ። አይበገሬ ኢኮኖሚና መሰረተ ልማቶች ለዚህ መገንባት መቻል አለበት የሚለውን ነገር ያስቀምጣሉ። ሁለተኛው ጠቅላዩ የሚያስቀምጡት የተሻገረ ገጠር የሚል ነው። የተሻገረ ገጠር ግብርና ሲነሳ ኦልዌይስ ገጠር ነው የሚነሳው። ብዙ ጊዜ ገጠር ይረሳል በመንግስታት ውስጥ ማለት እንደ ፕሪፈራል ፖለቲክስ ተለይቶ ለብቻው ተነጥሎ ይቀመጣል። ገጠር ወደ ከተማ መምጣት የለበትም። ገጠር የተበታተኑ ገጠሮችን ወደ አንድ ቦታ ሰብስቦ በከተማ ያሉት ነገሮች ገጠር ላይ መምጣት መቻል አለባቸው። ገጠር ንጽህናን መማር መቻል አለበት። ቢያንስ ወደ ከተሜነት የከተሜን ህይወት መለማመድ መቻል አለበት። አምራች ኢንዱስትሪዎች ከገጠር ጋር መተዋወቅ መቻል አለባቸው። አሁን የምናወራቸው እነኚህ ኮሪደር ልማቶች የተለያዩ ፓርኮች ወደ ገጠር መውረድ መቻል አለባቸው። በሶስቱ መንግስታቶች ውስጥ ስለ ገጠር ያወራል። ለምሳሌ በኃይለ ሥላሴ ከተሜነት በጣም ስላየለ በአጼው ጊዜ ሰዎች ከገጠር ወደ ከተማ ይፈልሳሉ ይላል። ደርግ ሲመጣ ደግሞ መሬት ላራሹ ስለተባለ ሰው ሁሉ ወዴት ነው መሬት ፍለጋ የከተማ ስራ ችግር ስለሆነ ኑሮ ወደ ገጠር ሄደ። ኢህአዴግ ሲመጣ ደግሞ ትንሽ ከተሜነት ሪቫይቭ አደረገ። ነገር ግን ሲቲ ስፕሮል የከተማ መበተን መጣ እንጂ ከተሜነት የዘመነ ከተማ የለም። በኋላ መጣበታለሁ የዘመነ ከተማ ራሱ ማለት። ስለዚህ ገጠር ይሄንን ላይፍ ቴስት ማድረግ መቻል አለበት። ስለዚህ የመደመር መንግስት ሞር ፎከስ የሚያደርገው የዘመነ ከተማ ላይ ብቻ ሳይሆን የተሻገረ ገጠርን የሚለው ነው። ብዙ ያደጉ ሀገራቶችን ፍልስፍና ከዚህ መጽሐፍ ጋር ስናገናኝ ለምሳሌ ቻይና ጋር ስንመጣ ቻይና ቢዩቲፉል ቪሌጅ ፕሮጀክት አላት ማለት ቆንጆ ገጠር የሚል ሰው ከተማ ፍለጋ አይመጣም። ከተማ ለመዝናናት አይመጣም። ቱሪስቶች ወደዛ ይሄዳሉና የተሻገረ ከተማ አንደኛው የጠቅላዩ መጽሐፍ ውስጥ የተቀመጠ የመደመር መጽሐፍ ውስጥ የተቀመጠ ነው። ከተሞቻችን በሶስት መንገድ እንደተቋቋሙ ያነሳል። ከተማ ነበረን፣ ይሃ ነበረ፣ አክሱም ነበረ፣ ሮሃ ነበረ፣ ብዙ ይነሳና ነገር ግን ሞደርን ኢትዮጵያ ዘመናዊ ኢትዮጵያ ጋር ስንመጣ የከተሞች ግንባታ በሶስት መንገድ ነው። አንደኛው የካፒታል ሲቲ ማለት የፖለቲካ ሴንተር የፖለቲካ ማዕከል የሆኑ ከተሞች አሉ። ሁለተኛ ደግሞ ከሰራዊት እንቅስቃሴ ጋር የተገነቡ ከተሞች አሉ። ሶስተኛው ደግሞ ከባቡርና ከመኪና መንገድ ጋር የተገነቡ ከተሞች አሉ። እነኚህ ከተሞች አካታች ናቸው ወይ? በእውነት ህብረ ብሔራዊነትን ያቀፉ ናቸው ወይ? ኢትዮጵያዊነትን እዛ ውስጥ ሀገራዊ ማንነትን ሻይን ያደርጋሉ ወይ ካልን አይደሉም ነው። ስለዚህ የአዲሱ የመደመር መንግስት የአዲሱ ዘመን ከተሞች የሚላቸው የሚገነቡ ከተሞች የድሮቹ ወደ ማዘመን አዳዲሶቹ ደግሞ አካታችና ህብረ ብሔራዊ ሀገር በሚመስል መንገድ ከተሞችን መገንባት የሚል ነገር ያስቀምጣል። ለዚህ ስም ሲሰጠው የዘመነ ከተማ ይሏል። የመጨረሻው ኢንዱስትሪ እንደ አንድ የእድገት ምሰሶ ነው። ኢንዱስትሪ ገቢ ብቻ አይደለም የሚያስገኘው። ከዚህ ጋር አፍሪካ አልተዋወቀችም፣ ኢትዮጵያም አልተዋወቀችም። ጸጋው አለ ወይ? አለን። ስነ ህንጻ አለ፣ በኋላ ያነሱታል። የተለያዩ ኢኮቱሪዝሞች አሉን። እነኚህ በደንብ ተዋውቀው ለገቢ ተጠቅመናል ወይ?
የሚለውን ነገር ይሞግትና ኢንዱስትሪ ለገቢ ብቻ ሳይሆን ለግሪን ማኑፋክቸር ራሱ ልማት ነው። ቱሪዝም ግሪን ማኑፋክቸር ብያለሁ። አረንጓዴ አምራችነት ነው። አረንጓዴ ሰላም ነው። ሶ አንዳንድ ሀገራቶችን እዚህ ጋር እንደ ምሳሌ ላንሳለን። ለምሳሌ የተባበሩት አረብ ኤሚሬትን ብንወድ በረሃ ነው። የቱሪዝም ኢንፍራስትራክቸር ገነቡና በዓለማችን ላይ ጥሩ ለቱሪዝም መስህብ ቦታ ብቻ ሳይሆን የምድር ገነት የሚመስሉ ሀገራቶችን እስከ መገንባት ደርሰዋል። ስለዚህ የመደመር መንግስት ትልቁ እሳቤውና ሞቶ ምንድን ነው? ቱሪዝምን እንደ አዲሱ የእድገት ወይ ደግሞ የብልጽግና ወይ ደግሞ የልማት ምሰሶ መጠቀም የሚለውን ነውና ከነ አውሮፓ ከነ ኤሽያ ከነ ሰሜን አሜሪካ የነሱን ብቻ ማሞገስ ሳይሆን ኢትዮጵያችን የቱሪዝም ኢንዱስትሪ ከእንቅልፉ ሊነቃ ይገባል የሚለውን ነገር ነው እዚህ ጋር የሚያነሳውና ጠቅለል ላድርግልህ። እንግዲህ መጽሐፉን ዳሰሳ ነውና መጽሐፍ ስንዳስስ ጎስታ ኤሪክሰን የሚባል ሰው እና መሐመድ ምን ይላሉ? ቢያንስ አንድ መጽሐፍ ይላሉ። ይሄ እንትን ያልሆነ ግለ ታሪክ ያልሆነ ጠቅላዩ ለትውልድ ነው የጻፈው ብያለሁ። ግለ ታሪክ ያልሆነ ነገር ግን ለትውልድ የሚጻፉ መጽሐፍቶች እና 7 ቴስት ላይት ውስጥ ማለፍ መቻል አለባቸው። ሰባቱም በ3 ቦክስ ወይ ደግሞ በ3 ሳጥን ውስጥ ይከታሉ። አንደኛው ተነሳሽነት። ጠቅላዩ ምንድን ነው ያነሳሳው? ተነሳሽነት አለው ወይ ስንል በትክክል የህዝብ ጉዳይ አስተኛቸው። በትልቅ ችግር ውስጥ ሆኖ ትልቅ ነገር ይዘው መጡ። ተነሳሽነት የሚባለው ነገር ይሄ ፓሽን ለትውልድ አንድ ነገር አስቀምጦ ማለፍ መጽሐፍ ውስጥ ተቀምጧል ማለት ነው። መነሳት አለበት አሁን ያለው ትውልድ ይላል። ሁለተኛው አስገዳይ ድምጾች የሚባሉ ይሄ ኮምፔሊንግ ቮይስ ሊኖሩ ይገባል ይላል። የኢትዮጵያ ችግር ይላል ያለፉት መንግስታቶች በጥልቀታቸውና ከቦታ ቦታ መለያየታቸው ስላላወቁ የተለዩ መንገዶች ለችግር መፍቻነት ጥሩ አልነበሩም። የተካሄደበት ፍጥነትና ፈጠራ ልክ አይደለም ይላል። ስለዚህ ችግሮች ሊፈቱ ይገባል። this is compelling voice አስገዳይ ድምጾች ናቸው መጽሐፉን እንዲጽፉ ያስገደዱት። የመጨረሻው አነሳሽ ወይ ደግሞ አነቃቂ ምክንያቱ ምንድነው? ሞቲቬተር ምንድነው ብለን ስንጠይቀው መጽሐፉን ጠቅላዩን ምንድነው ይሄ መጽሐፍ እንዲጽፉ ያነሳሳቸው ብለን ስንጠይቅ ራሱ በመግቢያ ላይ ጽፈውታል። ራሳቸው ምንድነው ያሉት? ሀገራችን ካለችበት ሁኔታ ወደ ብልጽግና ማማ ጫፍ ማሻገር በዘመን አጋጣሚ የዚህ ትውልድ ኃላፊነት ሆኗል። ትውልድ አለ እያለን ያለው ኃላፊነታችንን በሚገባ በመወጣት ለልጆቻችን የበለጸገች ኢትዮጵያ ለማስረከብ ዛሬ እንነሳ ይላል። ጠቅላዩን ያነሳሳው ምንድነው? ከኔ ጋር ይነሳል ያለው ትውልድ አለ ማለት መጽሐፉ ለትውልድ የተጻፈ ነው። መጽሐፉ ትላንትን ነጋችንን ዛሬ ላይ እንገንባ ብሎ ነው የሚሞግተው። ነጋችንን ዛሬ ላይ መገንባታችን አንደኛው ምሳሌ ይልና ያስቀምጥና የእንጦጦ ፓርክ ነው ይላል። እንጦጦ ትላንትም ጫካ ነበር፣ ትላንት ተራራ ነበር። እናቶቻችን ቅጠል ይለቅሙበታል፣ ከእለት እንጀራቸው ውጭ ያላተረፉም። ዛሬ ግን ነጋችንን ዛሬ ላይ የገነባንበት አንደኛው የኢንቨስትመንትና የቱሪዝም የልማታችን ምክንያት ነውና እንነሳ ብሎ ነው የሚሞግተው። ስለዚህ ይሄን ለማለት ፈልጋለሁ። አመሰግናለሁ። ከመጀመሪያው ክፍል ጀምረናል። የነበረውን ችግር በዘመናት ውስጥ የነበረውን ችግር እንደ ቁጭት ተነስቶ ነበር። ክፍል 2 ደግሞ የመደመር መንግስት ይሄን ይመስላል የሚለውን ተመልክተናል። በሁለቱም ክፍሎች ላይ በጋራ የምንመለከተው ነገር የህልውና አደጋ ላይ ነን፣ ካልፈጠንን እንጠፋለን የሚል ነጥብ ይመስላል። ሶስተኛው ክፍል እነዚህን ሁለቱንም ክፍሎች ሄዶ የሚያስረው ነው። ፖለቲካው እንዲሰምርም እንዲሰናከልም የሚያደርገው ትልቁ ነገር። ክፍል 3 ምን ይዟል? የሰከነ ፖለቲካ ይላል ርዕሱ። ውስጡን ቢነግሩን። አመሰግናለሁ። እንግዲህ ከተፎካካሪ ፓርቲ መሪ ሆኜ እንደመምጣቴ አጠቃላይ መጽሐፍ ላይ ጥቂት ነገር ብቻ በጥቂት ደቂቃ ብሎ ማለፍ ጠቃሚ ይመስለኛል። በመጀመሪያ ቀደም ብለው ያቀረቡ አቅራቢዎች እንደነገሩን የአንድ ሀገር ከፍተኛ ባለስልጣን የአንድ ሀገር መሪ የሆኑ ሲጽፉ በዓለማችን አክቹአሊ ብዙ መሪዎች መጽሐፍ ይጽፋሉ፣ የተለመደ ነው። እነ ባራክ ኦባማ፣ እነ ኔልሰን ማንዴላ፣ ሌሎቹንም ማንሳት ይቻላል፣ ተገቢ ነው። ዜጎች በትኩረት በተለይ ደግሞ ፖለቲካ ላይ ኢንተረስት አለን የሚሉ ሰዎች በትኩረት እንዲያዩት የሚያደርገው እና ባልተለመደ መንገድ ተጨማሪ እድል ይሰጠናል ብዬ የማስበው መንግስታትና መሪዎች ምንድነው የሚያስቡት፣ ሀገርን ወዴት ሊወስዱ ያስባሉ ብሎ ሲታሰብ ከዚህ በፊት የነበረን የፖለቲካ ልምዳችን ወይ ስፔኩሌሽን ነው፣ ግምት፣ የተደራጀ ግምት ነው፣ ወይ ደግሞ ኮንስፓይረሲ ነው፣ የሴራ ትንተና ነው።
ስለዚህ ከሴራ ትንተናም ወጥተን ከስፔኩሌሽንም ከግምትም ወጥተን አይ በተጨባጭ ይሄ ተብሏል ያስኬደናል አያስኬደንም ከዚህ ሐሳብ የተለየ አማራጭ ሐሳብ አለኝ ብሎ ለመሞገት ጠቃሚ ሰነድ አድርጎ መውሰድ ተገቢ ነው ብዬ አስባለሁ። ሁለተኛ የፖለቲካ ኢንተረስት የለኝም የሚል ሰው እንኳን ወይ ደግሞ እንደው የሀገሬ ጉዳይ ያገባኛል ለሚል ሰው ብዬ ሳስበው አንድ ባቡር ወይ አውቶቡስ የሚነዳ ሰው ወዴት እንደሚሄድ ለመናገር ሲነሳ አይ አልሰማም አልፈልግም ካልክ መዳረሻህን እሱን የሚወስንልህ እንደማለት ነው። ስለዚህ ቆም ብሎ መስማት ያስኬደኛል አያስኬደኝም ብሎ ለመተንተንም እድል ይሰጠናል። ስለዚህ በሰለጠነ የፖለቲካ አስተሳሰብ በሰከነ መጨረሻውን አነሳዋለሁ በሰከነውና በሰለጠነው የፖለቲካ መንገድ የሐሳብ መንገድ ጊዜ ሰጥቶ የሰዎችን ሐሳብ ማድመጥ ተገቢ ነው ላለው። ከዛ በተጨማሪ ሐሳብ የሌለው ሰው የለም። ሐሳብህ ከሐሳቤ ላይ ገጥም ይችላል። እዚህ ያለነው አቅራቢዎች አንድ አይነት ባክግራውንድ የለንም ስኩል ኦፍ ቶት አልመጣንም የተለያየ ኦፒኒየን አለን ግን ሐሳባችን አብሮ ይሄዳል አይሄድም የሚለውን የማስታረቅ ጉዳይ ነው እንጂ ሁላችንም ሐሳብ አለን። ይሄንን ሐሳብ ስናየው በዛ መነጽር እንዳየሁት ለማስታወስ ነው። ወደ ኋላ ትንሽ መለስ ብዬ በተለይ የሰው ልጆች በታሪክ ሂደት የፈጠሩት ተቋም መንግስት ነው ብለው ያነሳሉ። ትልቁ የሰው ልጆች ፈጠራ ይሄንን የፖለቲካ ሳይንቲስቶች የሆኑት ወደ ኋላ እነ ቶማስ ሆብስን ለናሳውስ እንችላለን እነ ማክስ ዌበር ይሄንን ሐሳብ ይደግፋሉ። መንግስት ትልቅ ተቋም ነው። እንደውም ከሌሎች ፍጥረታት የሰው ልጆች ሰክሰስፉል የሆኑት ከሌሎች ፍጥረት ተለይተው ብለው እነ ዩቫል ኖህ ሃራሪ መጨረሻውን በቅርብ የመጡት የኮንቴምፖራሪ ፊሎሶፈርስ ሰዎች ኢላርጅ ነምበር መተባበር መቻላችን ብዙ ሆነን ግን በሆነ አስተባባሪ ሐሳብ መሰባሰብ መቻላችን ነው እንጂ እንደኛ ሌሎችም ፍጥረታት በስሞል ግሩፕ ይሰበስባሉ። ስለዚህ ኢትዮጵያን የሚያክል ትልቅ ህዝብ 130 ሚሊዮን አፍሪካ ውስጥ ትልቅ ከሚባሉ ህዝብ የተለያየ ማንነት አመለካከት ያላቸው ህዝቦች በዚህ ትልቅ ቁጥር የሚያስተባብረንን ሐሳብ በጋራ መፈለግ ጠቃሚ ነው። ይሄ አንዱ እርምጃ ነው። መጽሐፍ ውስጥ ያየሁትም ሌላው በጎ ነገር ከዚህ በፊት የቀደሙ ጥረቶችን በቂ እውቅና ሰጥቶ አመስግነው በጠቅላይ ሚኒስትሩ መጽሐፍ ውስጥ አይቻለሁ። ለምሳሌ አፄ ቴዎድሮስ እስከ ኮሎኔል መንግስቱ ኃይለማርያም ድረስ የተደረጉ ሙከራዎችን ምን ነበር የተደረጉት ምን ሙከራዎች ነበሩ እንደ ሁሉንም አድፋፍቶ አንዱን ጥሎ አንዱን አንጠልጥሎ ሳይሆን በተወሰነ ደረጃም ቢሆን የነበሩ ሙከራዎችን እውቅና መስጠት ተገቢ በጎ ልማድ ሆኖ ማየት ይቻላል። ሁሉም የፖለቲከኞች እንደኔ የፖለቲካ ኢንተረስት አድርጓቸው ፎርፍሮንት የሚሳተፉም ሆነ ሌሎች ባላፊ አግዳሚም ኢንተረስት የሚያደርጋቸው ሶስቱ መሰረታዊ ጉዳይ የዚህ መጽሐፍ ድራይቪንግ ፎርስስ ተከማችተው የጠበቁን ችግሮች አሉ አንደኛው። ሁለተኛው አሁን ከደረስንበት ዘመናዊ ኮንቴምፖራሪ ዓለም ጋራ ያሉ ተግዳሮቶች አሉ። ሶስተኛው ወደፊት ደግሞ ገና የምንጋፈጠዋለን። እነኚህ ሶስቱን በቁጭ ብለን መውጫ መንገዶቹን ማሰብ አለብን የሚለው አስማሚ ሐሳብ አርጎ መውሰድ ተገቢ ነው። እንግዲህ በተለይ ምዕራፍ 8 ላይ እሳቸውም ትንሽ አነሳስተውታል። በተለይ የኪነ ህንጻና የከተማ ባለሙያ እንደመሆነ ጥቂት ከተማ ላይ ያነሷቸው ጉዳዮች ባላነሳ እንደው ንፉግነት እንዳይሆንብኝ ነው። እንግዲህ ከተማን የገለጹበት መንገድ ገጽ 223ን ገጽ ጠቅሳለሁ። ከተማ ስርዓት ያለው አንድነት ነው ይሉታል። ስርዓት ያለው አንድነት ማለት በጣም ሰዎች በጥግግት የሚኖሩበትን ሃይ ዴንሲቲ ያለው ከዛ እጅግ ስርዓት የሚያስፈልገው በስርዓት የሚመራ እና ያ ደግሞ ህብራዊ አንድነት ነው ብለው ይገልጹታል። እንደውም በተለየ ሁኔታ ገጽ 227 ላይ የቅይጥ ባህል መፍጠሪያ ማዕከላት ናቸው። የተለያዩ ማህበረሰቦች ህብራዊ አንድነት የሚፈጥሩበት ማዕከላት ናቸው። ስለዚህ ከተሞች አንድ እምነት፣ አንድ ባህል፣ አንድ ቋንቋ፣ አንድ ማንነት የሚንጸባረቅባቸው አይደሉም። ይሄ አስማሚው መንገድ ይመስለኛል። እንደውም ባለፉት 6-7 ዓመታት አንዳንድ ከተሞቻችን የክልል ከተሞች ውስጥ ሲንጸባረቁ የምናያቸውን ጠቅላይ ሚኒስትሩ አቅጣጫ የሰጡበት አድርጌ ወስደዋለሁ። ይሄ መሬት ላይ እንዲወርድ ከምናፍቃቸው ሐሳቦች አንዱ ሐሳብ መሆኑን መጥቀስ ተገቢ ነው። ለምን ከተሞቻችን እንዳላደጉ እንደሚታወቀው ቅድም ከተሞቻችን ተበተኑ እንጂ ልክ የከተማ ሳይንቲስቶች አሉ እነ ጃኮብስ እነ ኤድዋርድ ሶጃ ከተሞችን የሚገልጹባቸው መንገዶች እንደው የከተማ ባለሙያዎች የአካባቢ እቅድ ባለሙያዎች የሚያጠናቸው ሪጂናል ፕላኒንግ ላይ የምናጠናቸው ባለሙያዎች ናቸው። እነኚህ የሚያነሷቸው ከተሞች የተለያዩ ማህበረሰቦች የባህል የእውቀት መዋጮ ያመጡባቸውና እነኛ መዋጮቹ በቅይጥ አይደንቲቲ የሚፈጠሩበት ሁሉም እኩል ውክልና የሚታይበት የሚንጸባረቅበት መድረኮች ሆኑና ማንም በተለየ ክሌም የማያረጋቸው የጋራ ሀብት ያረጋቸዋል ከተሞች። እና ጠቅላይ ሚኒስትሩ በመጽሐፋቸው ላይ ለምንድነው ከተሞቻችን የቀጨጩት ብለው በቁጭት ያነሳሉ። የከተሞቻችን መቀንጨር
ምቹ ያልሆነ የፖለቲካ ኢኮኖሚያችን ትልቁን ድርሻ ይወስዳል። ስለዚህ ምቹ የሆነ የፖለቲካ ኢኮኖሚ በሌለበት ሀገር ከተሞች ይቀነጭራሉ። ስለዚህ ቅድም ያነሳው የፖለቲካ ስክነትና የኢኮኖሚ ስምረት በሌለባቸው ሀገሮች ከተሞች የቀጨጩ ናቸው። እንደውም መደባደቢያና መጣያው አንዳንድ ጊዜ የወንጀል ማዕከላት ወይስ ጌቶስ ይሆናሉ። ስለዚህ ከዚህ ከተማን ለማውጣት መፍትሄ ብለው ያስቀመጡት 233 ገጽ ላይ ቃል በቃል ጠቅሳለሁኝ። ገጠርን ከከተማ አቀናጅቶ ለማልማት በተሟላ ሀገራዊ ከተማ ልማት ማዕቀፍ መምራት ያስፈልጋል ይላል። ስለዚህ ከተሞቻችን የምናይበት መነጽር አዲስ አበባ ነጥለን፣ ሐዋሳን ነጥለን፣ ባህር ዳርን ነጥለን፣ መቀሌን ነጥለን የምንመለከት ከሆነ ተገቢ አይደለም። አጠቃላይ ሀገራዊ እቅዳለን። እንደውም እሳቸው ከተማን የተመለከቱበት ቃል በቃል ሲጠቅሱት የስልጣኔ መነሻና መድረሻ ናቸው ይሏቸዋል ከተሞች። የዓለም አቀፍ ትንባያዎችን ብንመለከት ዓለማችን አሁን ወደ 60% ከተሞች ውስጥ ይኖራሉ። አፍሪካ ውስጥ ብንመለከት ወደ 40% ደርሷል። ይህንን እውነት ይዘን የእኛን ሀገር ብንመለከት ከሳራ በታች ካሉት ሀገራት እንኳን ከተሞቻችን በጣም የቀነጨሩ ናቸው። ይሄ ማሳየው ምንድነው? በኢምፕሊኬሽን የኢኮኖሚ ስምረትም የለንም፣ የፖለቲካ ስክነትም አለመኖሩን ምስክሮች ናቸው። ያው ምስክሮች ናቸው ከተሞቻችን። እንደሚታወቀው 2 ታላላቅ አብዮቶች አካሂደናል በኢትዮጵያ በዘመናዊ ኢትዮጵያ ፖለቲካ ውስጥ የምናስታውሰው የ66ቱ አለ፣ ከዛ ደግሞ የ83ቱ አለ። መዋቅራዊ ለውጥ ሀገራችን ላይ መዋቅራዊ ለውጥ ያመጡ ናቸውና ሶስተኛው አሁን የለውጡ መንግስት የምንለው ነው። ይሄ የለውጡ መንግስት የሁለቱ ጊዜ ሙከራዎች ያላሳኳቸውን የፖለቲካ ስክነት ጋር የሚያደርሰን ከሆነ ወደ ሰለጠነ ማህበረሰብ የመሸጋገር በኢኮኖሚም የመስመር እድላችን ሰፊ እንደሆነ ማስታወስ ይገባል። በነገራችን የዚህ አሁን ላይ ያለንበት የለውጡ መንግስት አንዱ ገፊ ምክንያት እንደሚታወሰው ገጠሩን ከከተማ አቀናጅቶ ለማልማት የሚል የተቀናጀ ማስተር ፕላን የሚል ኮንሰፕቶች ነበሩ። ግን በተሟላ ሁኔታና ህዝቡን ባሳተፈ ባለ ድርሻዎችን ሁሉ ባሳተፈ መልኩ ወደ ተግባር ስላልመጣ ሌላ ኢንቴንሽን ይኖረዋል የሚል ስፔኩሌሽን ውስጥ ሰው ገብቶ የነበረውን ስርዓት ገፍትሮ እስከመጣል ያደረሰው አንዱ ሀሳብ ነው። ስለዚህ ይህንን በሳይንሳዊ በሆነ መንገድ ግን መሬት ካደረስ ነው ሀገርን ለመለወጥ ትልቅ እምቅ ሀብት መሆኑን ይጠቅሳሉ። ወደ ምዕራፍ 10 ልምጣና የፖለቲካን ጉዳይ ፖለቲካን መጀመሪያ የምንገነዘበት መንገድ እንዳለመታደል ያለፈው የሁለት ትውልዶች የፖለቲካ ሙከራችን የስኬት ስላልነበረ ፖለቲካ ልክ እንደ ታቡ ወርድ የምንለው የምንሳቀቅበት ስናነሳው የምንሳቀቅበት እገሌ ፖለቲከኛ ከሆነ ሲባል በፍርሃት በሰቀቀን የምናየው ወይ ለስደት ወይ ለእስር የሚዳረግ አንዳንድ ጊዜ ያልፍ ደግሞ ለአካላዊ ጥቃትና ለሞት የሚዳርገው ጉዳይ ውስጥ ገባ ብሎ እንደመተርጎም ይወሰዳል። ለምን ስንል ለፖለቲካ የሰጠነው ትርጉም ነው። በዚህ መጽሐፍ ላይ 280 ገጽ ጠቅሳለሁኝ። ፖለቲካን የሚተነትኑበት ጠቅላይ ሚኒስትሩ ፖለቲካ ስለ ጋራ ጉዳዮች የሚወስኑበት መንገድ ነው። ኢትስ ኖት አባውት ኢንዲቪጁዋል ኢንተረስት የግሩፕ ኢንተረስት አይደለም። የአንድ የግለሰብን ጥቅም የማስከበር ጉዳይ አይደለም። የአንድ ቡድን ጉዳይ አይደለም። አጠቃላይ አንድ የኢኮኖሚ ማህበረሰብ ብለን የምናስበው ለምሳሌ ኢትዮጵያ ስንል ኢትዮጵያ ውስጥ የምንኖር ዜጎች በሙሉ አሁን የመጣንበትን ችግር ተንትነን አሁን ያለውን ነባራዊ ሁኔታ ገምግመን ወዴት መሄድ እንደምንፈልግ በጋራ የምንወስንበት መንገድ ይህን የምናጠናበት መንገድ ነው። ፖለቲካ ይህን የምንወስንበት ሂደት ነው። በአንድ ጊዜ ተቋይቶ የሚያልቅ አይደለም። በህዝቦች ተሳትፎ ባለድርሻዎች ተሳትፎ እያደገ የሚሄድ ነውና በጋራ ጉዳዮች የሚወስኑበት መንገድ ነው የሚለው እንደው ሁለት ሰዎች ማስታወስ ተገቢ ነው። ለአርስቶትል ምንድነው እሱ humans pursue the common good ብሎ ይጠቅሰዋል ወደ ኋላ ሰውስድ። ስለዚህ common good አለን፣ በጋራ የምንወደው ነገር የምንፈልገው ጉዳይ አለን። ለሩሶ ደግሞ ጀነራል ዊል ኦር ኮሌክቲቭ ኢንተረስት ብሎ ነው የሚጠቅሰው። ፖለቲካን ኮሌክቲቭ ኢንተረስት ነው። አንዳንድ ጊዜ ከዚህ በፊት የነበሩ ሐሳቦችን ትንሽ ማንጸሪያ አድርጎ ማስቀመጥ ተገቢ ይመስለኛል። ለምሳሌ በዚህ አስተሳሰብ የማይመች ከሆነ መንገዱን ጨርቅ ያርግልህ የሚባልበት ዘመን እናስታውሳለንና እንደሱ አይደለም። መንገዱ ለማንም ጨርቅ መሆን የለበትም፣ ለሁላችንም ነው የሚሆነው። ስለዚህ ይሄ እኔን ነው የሚመለከተው። እኔ ባለ ጉዳይ ነኝ፣ እኔ ባለ ሀገር ነኝ፣ እኔ ባለ ቤት ነኝ። ፖለቲካውን እኔ ነኝም ወደምፈልገው ወስደው አንተ ተመልካች ነህ የሚለው አስተሳሰብ ማክተም አለበት የሚል ድምዳሜ ላይ ይሄ መሬት እንዲወርድ እመኛለሁ። የእሳቸው መጽሐፍ ይሄንን ነው የሚለው። ስለዚህ ስለ ኮሌክቲቭ ኢንተረስታችን በጋራ የምንወስንበት ነው። እንደውም ፖለቲካን ለሐሳውያን ባልተገባ መልኩ ለግል ፍላጎት ማስፈጸሚያ የሀብትና ጥቅም በር ያደርጉታል ብለው በዚሁ መጽሐፍ ላይ ጠቅሱታል። ስለዚህ ምንድነው እሱ ለሐሳውያን ትክክለኛ ያልሆነ ፖለቲካ አጠቃቀም ስንወስደው ባልተገባ መልኩ የግል ፍላጎት ማስፈጸሚያ የሀብት ማጠራቀሚያና የጥቅም በር እንዴት ሆነ የሚለውን ራሳቸው ይመልሱታል። በጠቅላይ ሚኒስትሩ መጽሐፍ ላይ ገጽ 292 ላይ
የተረጋጋ ፖለቲካ የሰከነ ፖለቲካ የሚባለው የተረጋጋ ፖለቲካ ምን ማለት ነው? በስርዓት የሚመራ እንዴት ወደ ስልጣን ይመጣል፣ ከስልጣን እንዴት ይወርዳል፣ እንዴት ሰዎች ለስልጣን ሞቢላይዝድ ይሆናሉ፣ እንዴት ሀገረ መንግስቱ በስርዓት ይመራል የሚለውን የምንወስንበትን የምናስቀምጠው በተረጋጋ ፖለቲካ ነው። 292 ገጽ ላይ እንዲህ ይላል። አንዱ ማህበረሰብ በጋራ የሚስማማበት ብሎም አስፈላጊውን ዋጋ የሚከፍልለትና የሚጓጓለትን ብሔራዊ ርዕይ ሊኖረው ይገባል። ስለዚህ ብሔራዊ ርዕይ እስካሁን እንዳለመታደል እኔ ያለን ብዬ አልስማማም። ብሔራዊ ርዕይ አልነበረንም። ምክንያቱም ሁሉም ክልሎች የየራሳቸው ርዕይ አላቸው፣ የየራሳቸው መዝሙር አላቸው። ትውልዱን የሚቃኙበት በየራሳቸው ኮንቴክስት ነው። እሳቸውም በዚሁ ቃል በቃል ይሄንኑ ጉዳይ ወቅሶ የሚያነሱበት አለ። ገጽ 402 ላይ ይሄ መንገድ ትክክል እንዳልነበር የተበታተነው አስተሳሰብ ከኮሌክቲቭ ኢንትረስት ይልቅ ወደ ግሩፕ ኢንትረስት በጣም ድራግድ ሆነን ነበር የሚለውን ገጽ 402 ላይ ቃል በቃል ያሉትን ነው የማነበው። በማንነት ላይ የተመሰረተው ፖለቲካ በቅንፍ የብሔር ፖለቲካ ማለት ነው። በማንነት ላይ የተመሰረተ ፖለቲካ ሌላ አማራጭ ይዞ በመምጣት ረገድ ክፍተት አለበት። ይህንን ኮንፌስ ማድረግ ትልቅ እርምጃ አድርጌ ወስደዋለሁ። ፖለቲካችንን ካለመረጋጋት ወጥቶ ብልጽግናን ለማረጋገጥ የሚያስችል እንዲሆን አግላይ ከሆነ የማንነት ፖለቲካ መውጣት ይገባዋል። እኔ ይሄ እንደ ትልቅ ዲክላሬሽን ነው የምወስደው፣ ለኢትዮጵያውያንም እንደ ብስራት ነው የምወስደው። ስለዚህ እታች ድረስ ይሄ አስተሳሰብ እንዲሰርጽ ማቴሪያላይዝ እንዲሆን ከመመንጀት ያለፈ የሀሳብ ፖለቲካን ከብሔርም ሆነ ከሃይማኖት ከተጣበቀበት ማውጣት አለብን ብለው እንደውም ገጽ 390 ላይ ቃል በቃል ለሀሳብ ገበያ መሞቻው ሀሰትና ስሜት ሲሆን የሀሰት ገበያ አለ። ፖለቲካውን አሁን ዩቲዩቡ ሚዲያው ምኑ የሚያራግበው በተለይ ያለፉት 15 ዓመታት ብዙዎቻችሁ ትገነዘቡታላችሁ ፖስት ትሩዝ ኤራ ነው። ይሄ ጊዜ ገበያውን የተቆጣጠረው ሀሰተኛ ሚዲያ ነው፣ ይፈበረካል። እሳቸው በገጽ 390 ላይ እንዲላሉ ለሀሳብ ገበያ መሞቻው ሀሰትና ስሜት ሲሆን መዳኛው እውነትና እውቀት ነው። እውነትና እውቀት ላይ ከቆምን እውነትን ይዘን እውቀትን ይዘን ከቆምን ፖለቲካን ከማንነትና ከሃይማኖት መነጠል አለብን ብለው በገጽ 405 ላይ ይጠቅሱታል። ሳጠቃልለው በለውጡ ያሳካናቸው ድሎች አሉ ይላሉ መደምደሚያቸው ላይ ጠቅላይ ሚኒስትሩ። በለውጡ ዘመን ያሳካናቸው ድሎች አሉ ሌጂቲሜት ሁላችንም የምንስማማበት ይመስለኛል። እዚሁ ላይ ደግሞ እንዲሁም የተፈጠሩ ስህተቶች አሉ ብለው እውቅና ይሰጣሉ። ስለዚህ አንዳንድ ጊዜ ሁሉም የመጣንበት መንገድ አልጋ ባልጋ ነው ብሎ መከራከርም ተገቢ አይደለም። ምንም ስኬት አልነበረም ጨለማ ነው ብሎ መደምደም ትክክል አይደለም። ያለፉት 7 ዓመታት ግምገማቸውን ያስቀምጣሉ። ይሄ መጽሐፍ የክቡር ጠቅላይ ሚኒስትሩ መጽሐፍ የግል መልከታቸው ብቻ አይደለም። ለኢትዮጵያ የሚመኙትን ጽፏል። ለሚመሩት ፓርቲ ለሚያስተባብሯቸው አባላቶቻቸው ጭምር ዳይሬክቲቭ በሚሆን መልኩ እየጠቀሱ ለምሳሌ በብልጽግና አስተሳሰብ ይሄን አድርገናል፣ ይሄንን ሞግተናል፣ ይሄን እንሰራለን፣ ይሄን እንመኛለን እያሉ ጽፈዋል። ስለዚህ የምመኘው በዚህ መጽሐፍ ላይ እሳቸው ሲያቀርቡ የአንድ ግለሰብ ግለ ታሪክ አይደለም፣ ለሀገር የሚመኙትን የተሰራውን ለመስራት የሚፈልጉትና የወደፊት አቅጣጫቸውን ትልማቸውን ያስቀመጡት። ይሄንን አንብቦ በዚህ መጠን አማራጭ ሐሳብ አለን ለሚል ፖለቲከኛ ይሄንን እቀበለዋለሁ ይሄንን አልቀበልም ብሎ ለመቆም ጠቃሚ ይመስለኛል። እንግዲህ እንዳለመታደል የመጣንበት መንገድ ሁሉም አጀንዳ የሚያስተናንቀን ነው። እኛ ሀገር እንደሚታወቀው በሁሉም ጉዳይ እንከራከራለን፣ በሁሉም ጉዳይ እንተናነቃለን። ሀገር ግን እንደሱ አይደለም። በአንድ ሀገር ውስጥ የሚያስተባብር አጀንዳ ደግሞ አለን። የሚያፎካክሩን የፖሊሲ ሀሳቦች እንዳሉ፣ አማራጭ ሀሳቦች እንዳሉ ሁሉ ግን በጎ የሆኑ ደግሞ እኩል ልንቆምላቸው ልንተጋላቸው የሚገቡ አሉ። ልክ ከተማ ላይ የተነሳውን የፖለቲካ ስክነት ላይ የተነሳውን የኢኮኖሚ ስምረት ላይ የተነሳውን ሀገር ብትለማ ማህበረሰብ ቢለወጥ ድሉ የጋራችን ይሆናልና ጥሩ ማንጸሪያ መጽሐፍ ጽፈውልናል እላለሁ። አመሰግናለሁ። በጣም እናመሰግናለን አርኪቴክት ዮሐንስ፣ ሶስታችሁንም ላቀረባችሁልን ሀሳብ እጅግ አድርገን እናመሰግናለን። መጽሐፉ በጣም ሰፊ ነው። በወፍ በረር ነው ሶስቱንም ክፍሎች ለመቃኘት የተሞከረው። ቀጣይ ውይይቶች ይኖሩናል። በነዛ ቀጣይ ውይይቶች ላይ እያንዳንዱ ነጥብ ምንድን ነው የሚለውን በደንብ ጠለቅ እያለን እንመለከታለን። ይህን በወፍ በረር ያደረግነው ቅኝት እንደሆነ ታሳቢ በማድረግ የጠቅላይ ሚኒስትሩ መጽሐፍ በአንድ በኩል በጊዜ ስናየው ስለ ትላንት፣ ስለ ዛሬም፣ ስለ ነገም ጽፈዋል። ከሀሳብ አንጻር ካየነው እያንዳንዱን ጉዳይ አንስተው እንዲህ ነው ብለው በግልጽ ብያኔ ሰጥተውበታል። ስለ ምናባቸው፣ ስለ ምኞታቸው ማስቀምጠውበታል። ዛሬ ላይ ስላሉት እየሰሩት ስላሉትም ሀሳቦች ጽንሰ ሀሳባዊ ትንታኔዎችን ሁሉ አቅርበውበታል። ከመስኮች አንጻር ካየነው ቅድም እንደተመለከትነው የማህበራዊ ጉዳዮች ተነስተውበታል። ኢኮኖሚ ያለው ማህበራዊ ጉዳዮች፣ ፖለቲካ በደንብ ተነስተውበታል። የዚህ ሁሉ ማሰሪያ የሚሉት ማጠቃለያቸው ላይ ይህንን ነገር ሁሉ የሚወስነው የፖለቲካ የሀሳብ ገበያው ነው። እዚህ ጋር የሚደረግ ልዩነት ወይም አሁን የምናደርጋቸው ውይይቶች እና አጠቃላይ ገበያው
ሁሉንም ነገሮች ይወስነዋል። እናም ሊያደናቅፍም ከዛ ወደፊትም ደግሞ አስተዋጽኦ ያበረከተ ወደፊትም ሊገፋን ይችላልና ስለዚህ አጭር ሀሳቦችን ከሁላችንም እንካፈልና በእነዚህ ሀሳቦች ላይ ሀሳባችሁን እንድታቀርቡ ለጋብዝ። መጽሐፉም ብዙ ነገር የበየነ ይመስለኛል። አንደኛው ቀጣይ ኢትዮጵያን መምራት የሚፈልጉ አካላት በሙሉ እንዴት መዘጋጀት እንዳለባቸው ኢትዮጵያን በመረዳት ብቻ ሳይሆን በመግለጽ በማሳየት እንዲያተኩሩ የወሰነ ይሄም በይኖ ያለፈ በአሁኑም ብቻ ሳይሆን በተከታታይ በተጻፉ ከመደመር ጀምሮ የመደመር መንገድ የመደመር ትውልድና የመደመር መንግስት ድረስ አሁን ድረስ ባለው አጠቃላይ እንቅስቃሴ ይሄን ወስነዋል ብዬ አስባለሁ። ይህም ደግሞ ከምንም ነገር በላይ ኤሊቱን የማሰባሰብ እድል አለው ብዬ አስባለሁ እና ሰው በመጨረሻ በመደመር መንግስት የተገለጸው የሀሳብ ገበያ ጉዳይ ላይ ሁሉም ያለውን ሀሳብ እንዲህ በሚታይና ግልጽ በመሆኑ መልኩ አቅርቦ እንዲሞገት እድል እንዲከፍት የሚያስገድድ ይመስለኛልና ይሄም በተለይ ደግሞ ለቀጣዩ ጄኔሬሽን እድል የፈጠረ ነው ብዬ አስባለሁ። በይህንንም ስለሰሩልን ከልብ አድርጌ አመሰግናለሁ። ወደ መጽሐፉ ስመጣ መጽሐፉ ላይ የታዩ በጣም ወሳኝ ነገሮች አሉ። አንደኛው መጽሐፉን ስንዳስስ ክፍል 1 ላይም ሲገለጹ የነበረው ቀደም ዶክተርም ሲያቀርቡልን እንደነበረው ችግሮችን በሚገባ ለመዳሰስ ጥረት ያደረገ ነው። አጠቃላይ ሀገሪቷ ላይ ያሉ የሚባሉ ችግሮችን ዳሷል። መዳሰስን ብቻ በቂ እንዳልሆነና ለዳሰሳቸው ደግሞ ችግሮች የራሱ የሚለውን መፍትሄዎችን ለማስቀመጥ ሞክሯል። በዚህም የተሻለ ርቀት ለመጓዝ የሚያስችል እንደሆነ ያሳያል። እሱ ብቻ ሳይሆን ከተነሱ ችግሮች አንዳንዱን ብቻ እያነሳው ባልፍ ከጊዜ አንፃር አንደኛው ከስራ ባህል ጋር ያለው እንደ አንድ የሀገር ዜጋ የስራ ባህል ላይ የነበረን ሀገራችን ብዙ ነገር እንዳላት መጽሐፉም እንደዳሰሰው ብዙ ሪሶርስ አለን፣ ብዙ ሊያድግ የሚችል ከራሳችን አልፎ ለሌሎች ሊተርፍ የሚችል ሀገር ነው ብሎ እዚህ ላይ ግን ከስራ ባህል ጋር ተያይዞ ያለብንን ችግር በሚገባ ያሳያል። ይህም የምንፈልገውን ነገር አሁንም ካለው በዓለም አቀፍ ደረጃም ተወዳዳሪ ሆነን ለመውጣት የምናደርገው ጥረት ውስጥ ውጤታማ መሆን ከፈለግን ይህንን መሻገር እንዳለብን ያሳያል። ይህን የሚመጥን በጣም በፈጠነ መልኩ የተሻለ ሆኖ ለመሄድ የሚደረግ ሂደትን ያሳያል። ይህም እየተኖረ እንደሆነ ያሳያል። ከተሞቻችን የዚህ ማሳያ ናቸው ብዬ አስባለሁ። ስፔሻሊ በመጽሐፉን በስፋት የተዳሰሰው አዲስ አበባን የመሰሉ ከተሞች ማሳያ ናቸው። አዲስ አበባ ብቻ ሳይሆኑ ሌሎችም በርካታ ከተሞች ላይ እየታየ ያለበት ሂደት አለ። 24/7 ስራዎች እየተሰሩ ያሉበትን ሂደት ይሄም እየተስፋፋ ብዙሃንን ሊቀይር የሚችልበት እድል ሆኖ መቀጠል መቻል አለበት የሚል ሀሳብ አለ ነው። ፖለቲካው አካታች እንዲሆን አግላይ ያልሆነ ፖለቲካን መከተል ይቻላል። ኢትዮጵያ ለሁሉ ትበቃለች የሚለው እሳቤ በጣም ወሳኝ እሳቤ ነው። ማንም በሙያው ማንም ባለው ልክ ማበርከት በሚችለው ልክ ኢትዮጵያ ውስጥ የበኩልን አስተዋጽኦ ማበርከት እንደሚችል ይፈቅዳል። ሁሉን አካታች ሆኖ ለሁላችን ይበቃል። ያለብን የቤት ስራ ብዙ ነው። የሁሉን ርብርብና የሁሉን አስተዋጽኦ የሚፈልግ ሀገር ነው። ከነበረን መዘግየት አንጻር ሁላችን ተረባርበን ሁላችን አበርክተን ወደፊት ካልሄድን ውጤታማ መሆን አንችልም የሚል አተያይ ያለውና ከዚህ አንጻር አካታችነቱ ሁሉን አቀፍ መሆኑ የተሻለ ነገር ነው። እሳቤውም ሁሉም የተለየ የፖሊሲ አማራጭ ያለውን ግን ባለው ሙያ ሀገሪቷን የማሳደግ ሂደት ውስጥ ባለቤት ሆኖ እንዲቀጥል የሚጋብዝ ነውና በብልሽት በስብራት የሚታየው የሀገሪቷ የፖለቲካ ስብራትን ማሻሻል ይችላልና ከዚህም አንጻር የተሻለ ነገር ነው የሚላለኝ። አመሰግናለሁ። መጀመሪያ ስብራቶች ምን ነበሩ፣ ችግሮች ምን ነበሩ ብሎ በደንብ አድርጎ ችግሮች በደንብ ከነ ምክንያታቸው ዘርዝሮም ያነሳል። አንዳንድ ጊዜ ችግሮች የምናነሳበት መንገድ ትክክል አይደለም። ስለዚህ ይሄ መጽሐፍ ግን ችግሮችን በደንብ ጥንቅቅ አድርጎ ያነሳል። ሁለተኛ ለነዚህ ችግሮች የተሰጡት መፍትሄዎች ደግሞ ትክክለኛ ነበሩ ወይ፣ ምላሽ እየሰጠንበት የምንሄድበት መንገድ ጥሩ ነው ወይ፣ አሰራሩ ትክክለኛ ሆኖ ሄዶ ነበሩ የሚለውን ነገር የያዘ ነው። ከዛ ቀጥሎ የሚመጣው ይሄንበት መንገድ ትክክል አይደለም፣ ስብራቶቻችንንም አስቸግረውናል፣ ጠማማ መንገዶች አሉን፣ በአግባቡ አልተረዳናቸውም፣ በአግባቡ ችግሮቻችን ላይ አልመለስንም፣ በአግባቡ አድሬስ አላረግናቸው የሚልና ከዚህ ደግሞ ቶሎ ተስፈንጥረን ለመውጣት ቁጭትን ደግሞ ያመጣል። አገራችን ላይ ከፍተኛ ለውጥ ለማምጣት ቁጭትን የሚያሳይ ነገር መጽሐፉ ላይ ያሳያል። የመጀመሪያው ፈጠራና ፍጥነትን ነው። ካልፈጠንን ዓለም ከደረሱበት ደረጃ መድረስ አንችልም ነው። ስለዚህ አገሪቷ ላይ እድገት ቢመጣ የህዝቦች ተጠቃሚነት ይመጣል።
ስለዚህ ለውጥ ምን ለምናመጣ የምንችልበትን መንገድ አመላክቷል በመጀመሪያ ምዕራፍ ላይ። ስለዚህ አንደኛው ችግሮች ምንድናቸው? ችግሮች በአግባቡ ተረድተዋል ወይ? ከዛ ለችግሮች የሰጠናቸው መፍትሄዎች ምንድናቸው? ከዛ ደግሞ ቀጥሎ ደግሞ ከዚህ ውስጥ በአፋጣኝ ልንወጣ የምንችለው ፈጠራና ፍጥነትን ስንከተል ነው የሚለው እሳቤ እኔ በጣም ገዢ ነው የሚሆነው እና ይሄ መጽሐፍ በጣም ወደፊት እኔ የማስበው በተለይ ፖሊሲ ነገር ሲያዘጋጁ ምንም ምርምር ሳያስፈልግ ምንም ጥናት ሳያስፈልግ ቀጥታ ለዚህ ለፖሊሲ ጥናት ቀጥታ ተግባራዊ ሊሆን የሚችል መጽሐፍ ነው ብዬ አስባለሁ። ብዙ ጊዜ ፖሊሲ ሰነዶች ሲዘጋጁ 4-5 ሰነዶች ከዛም በላይ ሰነዶች ይታያሉ። ይሄ አመላካች ነገር አለው። ይሄ መጽሐፍ ትውልድ ቀራጭ ነው ብዬ ነው የማስበው እኔ። ከታች የሚወጣውን ትውልድ እየቀረጸ እያሳደገ ስለ ሀገር ፍቅር፣ ስለ ሀገር አንድነት፣ ስለ ሀገር መለወጥ ነው የተጻፈው ይሄ መጽሐፍ። አንዳንድ መጽሐፍ ሲጻፍ የሆነ ነገር ላይ ያተኩራል፣ ከአንዴ በላይ አይነበብም። ይሄ ግን ለብዙ አመት የሚነበብ መጽሐፍ ነው። አዝጋሚ ለውጥ ሳይሆን ፈጣን ለውጥ መከተል አለብን። የመደመር መንግስት የመጀመሪያው ልማት ወዳድ መሆኑ ልማትን ለሀገር ለትውልድ የማሻገሪያ ሀሳብ ይዞ ነው የመጣው። ይሄም እንግዲህ በተግባር ተኮር በሀገር ውስጥ ያሉ አዲስ አበባን ከማስዋብ ጀምሮ ነጎርጎራን፣ ወንጭን፣ ሌሎቹንም ፕሮጀክቶች በተለይ ከባዶ ዌስት የነበሩ ቦታዎቹን ወደ ኢኮኖሚ ሰርኩሌሽን ውስጥ እንዲገቡ በማድረግ የሀገራችንን ገጽታ ሊገነባ በሚችል ሀገራችንን በዓለም አቀፍ መድረክ ኢትዮጵያ እቺ ነች መጀመሪያ ሲነገረን የነበረውን ተረክና ትርክት ያረመና ውቧ ኢትዮጵያን ለትውልድ ለማሳየት የመንግስት ቁርጠኝነትና ልማት ወዳዱን ህዝብ ደግሞ በማስተባበር እነዚህ ፕሮጀክቶችን በመስራት በማሰራት ህዝብ በነቂስ ልማትን በጋራ ደግፎ የተለያዩ ፕሮጀክቶችን እየፈጸመ እየሰራ ከመንግስቱ ጋር ሆኖ ያለበት ምርጡ ዘመን ላይ ቢወስዷለውና ይሄ የመንግስትን ትልቅ ቁርጠኝነትና ልማት ወዳዱን ህዝብ ሳቲስፋይድ ያደረገበት ነው። ይሄ ሁለተኛው ፈጠራን የሚያበረታታ ኢኮኖሚ ለመገንባት የተሰራበት መንገድ በተለይ ኢኮኖሚው ከዚህ በፊት የተለመደው ፋክተር ኦፍ ፕሮዳክሽን የምንላቸው ላንድን ሌበርና ካፒታልን ከያዝን ብለን ነበር የምናስበው። አሁን ግን ብቻ አይደለም ፈጠራን ቴክኖሎጂን ያው የዲጂታላይዜሽን ዓለም እስከሆነ ድረስ ያንን በማቀናጀት ከፍ ያለ ኢኮኖሚ በኢትዮጵያን በዓለም መድረክ ለዘመናት ከፍ አድርጎ የሚያሳይ ኢኮኖሚን ጭምር ለመገንባት የተከደበት መንገድ በጣም ትልቅ ነው። ሬዚለንት ኢኮኖሚ ምን መስርት የተባለውም ያው ኢኮኖሚ ምን ስለሆንኩ ማለት ነው ሬዚለንት የሆነ መሆን አለበት እንጂ ዛሬ የተገነባው ነገ የሚፈርስ መሆን የለበትም። የራሱ ሜካኒዝም አለው በአዳፕቴሽንና በሚቲጌሽን ወይም ደግሞ አንዱ ኢኮኖሚ ከችግር ወይም ደግሞ ንጹህ የሆነ አየር ያለው የማይቀያየር ቀጣይነት ያለው ኢኮኖሚ መመስረት ያለበት እንጂ በትንሽ ለምሳሌ ድርቅ ቢኖር ረሃብ መኖር የለበትም። ድርቅ ይኖር ይችላል፣ ምክንያቱም ከአቅም በላይ በሆነ ሁኔታ የዓለም ጉዳይ ስለሆነ የአየር ጉዳይ የዓለም ጉዳይ ስለሆነ ማለት ነው። መጽሐፉ በኔ እይታ የተረዳውት የጋራ የሆነ እኛ ብሎ የተነሳ ነው። እኛ ብሎ ጨርሶ ጀምሮ እኛ ብሎ የጨረሰ ነውና የወቃሽና ተወቃሽነት እሳቤ የለውም። የመደመር መጽሐፉ በራሱ ስያሜውም እያደገ የመጣ ነው። መደመር አለ የመደመር መንገድ ከዛ የመደመር ትውልድና የመደመር ትውልድ ላይ ከወግ አጥባቂው እስከ ባይተዋሩ ትውልድ ያለውንም አካቶ እኛ ብሎ የተነሳ ስለሆነ አንዱ እሱ ነው። ሁለተኛው ነካነካ ማድረግ የፈለኩት ክፍል 3 ላይ ነው ትንሽ ሐሳብ ያለኝ የአዙሪት ሰለባ ሆነናል ነው። የአዙሪት ሰለባ እንደ ሀገር እንደ ህዝብ ልንቀበለው የምንችለውና ልንቆጭበት የሚገባ ነው ብዬ አስባለሁ። አንድ የብልጽግና ፓርቲ መሪና አንድ የአገሪቷ ፕሬዝዳንት ጠቅላይ ሚኒስትር ስለጻፉት ብቻ ሳይሆን የአዙሪት ሰለባ ውስጥ መሆናችን ማመን ይጠይቃል እንደ ህዝብ። ከሁለተኛው ዓለም ጦርነት በኋላ እንኳን የዓለምን መለዋወጥና ዓለም የደረሰበትን ደረጃ ብታየውና እኛ ያለንበትን ስታየው ምን ያህል በአዙሪት ውስጥ እንደነበር በቂ ማስረጃ ነው ብዬ አስባለሁ። ይሄን በደንብ ህዝብ ቢማርበት እኛ ብንማርበት ከውድቀታችን ብዬ አስባለሁ። ሌላው ፍጥነት ላይ ማትኮር ፈጣን መሪ ካለ ፈጣን መንግስት አለ ፈጣን ማህበረሰብ ይፈጠራል። በዚህ መተማመን ይጠይቃል።
ዘገምተኛ መንግስት የሚያንቀለፋ ማህበረሰብ ነው የሚገነባው። ተኝተን ኖረን ነው አሁን እስካሁን ድረስ እንደዚህ አጀንዳዎች ለኛ ትልልቅ አጀንዳ ሆኖ የመጣውና ፈጣን መንግስት፣ ፈጣን መሪ፣ ፈጣን ማህበረሰብና ፈጣን ዜጋ ስለሚፈጥር አሁን እዚህ መጽሐፍ ውስጥ ያሉት በሙሉ የመሳካት እድላቸው በዛው ልክ ሊሆን ይችላል ብዬ አስባለሁ። ሌላው ነካ ነው መናባዊ ከፍታና የማድረግ አቅም ወደ መጨረሻ ማጠቃለያ ላይ ወስዳቸዋለሁ። በኋላ ማምጣት ፈልጋለሁ። ትንሽ ማለት የምፈልገው የሐሳብ አልባ ፖለቲካ የሚለው ነው። እንደ ፖለቲከኛ እንግዲህ በግሌን የተጋበዝኩት ለምናገረው ንግግር ይቅርታ ጠይቃለሁ። ኢትዮጵያ ውስጥ የቀነጨረ የመከነ የራሱን ሞራል የጣሰ ፖለቲካ መሬት ላይ አለ። ይሄም በሳይንስም በአመክንዮም ማሳየት ይቻላል። ነገር ግን የራሱን ሞራል የጣሰ ብቻ ሳይሆን ስርዓታዊ ቅኝ ግዛት ውስጥ ነበር ፖለቲካችን ባጭሩ። ከሁለተኛው ዓለም ጦርነት በኋላ ፖለቲካችን በስርዓታዊ ቅኝ ግዛት ውስጥ ስለሆነ ነው እስካሁን ድረስ ለምንሰራው ስራ ራሱ ፈተናችን ውስጥ ብዙ እጆች የሚገቡበት። ከዚህ ያልወጣ ስለሆነ ይሄ የመከነውም የቀነጨረውም እና ሙት ወቃሽና ሙት አንጋሽ ትውልድ ሁሉ ፈጥሯል ይሄ ፖለቲካ። ለዚህ ሁሉ ፖለቲካ እይታ መጽሐፉ ፍቱን መድኃኒት ነው። ስለዚህ መጽሐፉ በፖሊሲና በሌላ በተግባር የሚተገበር ከሆነ እንደዚህ አይነት የፖለቲካ የቀነጨሩ ፖለቲከኞችን እና ፖለቲካ ክንፍን አራግፎ ይጥላል ማለት ነው። ገበያው ከገበያ ያወጣዋል ብዬ አስባለሁ። አንዱ ከፖለቲካ አንፃር ጠቅሞታው ይሄ ነው። ሌላው የሐሳብ አልባ ፖለቲካ ክቡር ጠቅላይ ሚኒስትር የገለጹት ከሀብት ጋር ከስልጣን ጋር ከሙስና ጋር ከህገ ወጥ ጋር በተያያዘ ብቻ ነው። ሐሳብ አልባ ከሆንክ ከመጀመሪያውም ደካማ ነህ። መጀመሪያ ደካማነትህን ሳትፈታ ፖለቲካ መርከብ ላይ ፊጥጥ ማለት የለብህ። ኢትዮጵያ ውስጥ በስርዓት በልቶ ሰርቶ የራሱን መሰረታዊ ፍጆታ የማይሸፍን ሁሉ ፖለቲከኛ እየሆነ ነው። ቅድም ያልኩት የፖለቲካ ብይኖች የተፈጠሩት የመከነም አለ፣ የቀነጨረም አለ፣ የራሱን ሞራል የጣሰም አለ። ይሄ ኖረን ያየነው ነው። በህዝብ ላይም በአገር ላይም ያየነው ነው። ከዚህ አንፃር እኔ ለዚህ ይሄ መደመር አሁን የመደመር መንግስት የሚለው መጽሐፍ የሚወድቅ ሐሳብ የለውም። ሁሉም ለእንደዚህ አይነት መፍትሄ ነው ብዬ አስባለሁ። ከዛ ቅሬታ እይታዬን የራሴ ቢሆን ካልኩት የከፍታ የምናባዊ ከፍታ ላይ ነው ጥያቄ። አቅራቢዎቹም እንዲያዩትም ምናባዊ ከፍታ በሚገባ ተገልጿል። እዛ ምናባዊ ከፍታ ላይ እና መንግስት ፓርቲው ላይም መንግስትም ላይም በሳቤም በተግባር ደረጃም የሚታዩ ነገሮች አሉ። መሪን መሪ ከሚያሰኘው አንዱ ምናባዊ ከፍታው በራእይ ሲቀረጽ የተሸጠና የሚሸጥ ራእይ ቀርጾ ራእዩን መሸጥ የቻለና ተከታይ ማፍራት የቻለ ነው የመጀመሪያው ስራ መሪው። ከዛ የማድረግ አቅም ነው። ሁለቱ ላይ ነው አሁን የምናባዊ ከፍታና የማድረግ አቅም ላይ ነው ጥያቄ። ኢትዮጵያ በጣም አደገኛ የሚባሉ ነገሮችን ልትፈታ እየፈታችም ነው ልትፈታም ነው። አባይ የሚባል ፋይል ተዘጋ። ፋይሉ ተቀይሯል። የአባይ ፋይል አሁን አይደል? አባይ ደህንነታችን ይፈታተን ነበር፣ ፖለቲካችን ይፈታተን ነበር፣ ዲፕሎማሲያችን ይፈታተን ነበር፣ ድህነታችን ይፈታተን ነበር። አሁን አባይ ኢኮኖሚ ሆነ ዲፕሎማሲ ሆነ ወታደር ሆነ የማይሆነው ነገር የለም። ፋይሉ ተቀየረ፣ ገበያ ሆነ። ሁለተኛ ደግሞ የቀይ ባህር ጥያቄ አንስታለች ሀገሪቷ። ማንሳት ሳይሆን አቋም ወስዳለች። በቃ የሁሉና ጥያቄ ነው የማግኘት መብት አለኝ ብላ እዛ አቋም ላይ እንደ መንግስት ወስዷል። የባህር በር ጥያቄ የባህር በር ጥያቄ ኢትዮጵያ በምናባዊ አሁን በዚህ መጽሐፍ ላይ በተቀረበው እኔ ሁለቱን ለማየት ሞክሬያለሁ። መጽሐፉን መንግስት የያዘው 10 ዓመት እቅድና ልትደርስበት አገሪቷ መድረስ ያለባት ተብሎ የተቀመጠውን አስተሳስሮ ለማሰብ ሞክሬ ነበር። ኢትዮጵያ የቀይ ባህር ተዋሳኝነቷን ካሳካች በኋላ ያላት ምናባዊ እይታ ምንድነው? አሁን አጠቃላይ የአራቱ ድምር መጽሐፎች እስከዚህ ደረጃ ነው ያለው። የቀይ ባህር ስኬቷን እንደምታሳካው ይታወቀ ነው። አለማሳካት አይቻልም። የመጀመሪያ ደረጃ አለማሳካት አይቻልም። ሁለተኛ እንዳይሳካ የሚጣረው ጥረትም ውጤታማ አይሆንም።
የኛ ህልውና ለሌሎቹ ህልውና ማደጋ ስለሚሆን ካሳካነው በኋላ ያለን ምናባዊ እይታና ራዕይ ምንድነው? እሱን ለኔ አይገልጸውም። ሁለት አይዲያዎች ሁለት ሀሳቦችን ነው ማነሳው። አንደኛው ስለ ምናብ ከፍታ፣ ሁለተኛው ደግሞ ስለ አዋራው ማራገፍ የሚለው ላይ ሁለቱን አነሳለሁ። ሶ ምን የሚባል አባባል አለ? ፍልስጤም ያንተ ፍልስጤም ልጆች ሲነገራቸው ያንተ ጠላት እስራኤላዊ ነው የሚባለው። ለእስራኤሎች ግን ሲነገራቸው የናንተ ጠላት የዓለም ህዝብ ነው ብሎ ነው የሚነገራቸው። ስለዚህ አንድ እስራኤል ሲያድግ እኔና ዓለም ብሎ ነው የሚነሳው። ስለዚህ የሱ የምናብ ከፍታ የሚጀምረው እያንዳንዱ የጊዜ አጠቃቀሙ ራሱ የሚጀምረው ራሱን ከዓለም ህዝብ ጋር እያፎካከረ ኢትዮጵያ ለአፍሪካ ኢንዲፔንደንት ራሷን ነፃ አውጥታ ስለ አፍሪካ ቢኮዝ ኢትዮጵያ ብቻ ነፃ መውጣት ትርጉም የለውም ብሎ ሌሎች የአፍሪካውን ህዝብ ትደግፍ ነበር። የምናብ ከፍታችን እዛ ነበር። ነገር ግን ወርደን ተንሸራተን እርስ በርስ ገባን። ስለዚህ የመደመር መንግስት ምንድነው የደረሰብን ምንድነው የሆን ነው ብሎ ነው የተነሳው። ስለዚህ ያን ትራጀክተሪ መቀየር ነው። ከዛ ነው የሚጀምረው። ስለዚህ የምናብ ከፍታችን ለኢትዮጵያ ብልጽግና ብቻ ሳይሆን ለአፍሪካን ብልጽግና ከፍ ብለን ማሰብ አለብን የሚለው ነው። ስለዚህ የአባይ ግድብ ላይ የተደረገው ነገር ተጀምሮ እስኪፈጸም ጩኸት ነበረ፣ ከፍተኛ ጩኸት ነበረ። ነገር ግን ጨረስ ነው። ብዙ ጊዜ ነጋዴዎች ምን ያሉ የመጀመሪያው 1 ሚሊዮን መስራት ነው ከባድ፣ እሱ ከታለፈ በኋላ ሞመንተሙ ይሄዳል። ልክ እንደዚህ ነው። የመጀመሪያውን ይህን ግድብ ጨረስን ማለት የመፈጸም አቅማችንን አጠናከርን። ጩኸቱ በርክቷል። እሱ አይደለም ቁም ነገሩ፣ የኛ የውስጣችን አይቻልም የሚለውን ጩኸት ዝም ማስቻል ነው። ስለዚህ ያን ዝም አሰኝተን ከሰራን የማይታለፍ ነገር የለም። ሰሞኑን ዶክተር አብይ አህመድ ኢኒሼት ያደረጉት የኒውክሊየር ፓወር አለ። አንድ አፍሪካን ቱዴይ የሚባል ከፍተኛ ከ400 ሺህ በላይ ዩቲዩብ ሰብስክራይበር ያለው ቻናል ሲናገር ኢትዮጵያ ይሄን አሳካች ማለት የኒውክሊየር ፓወር አሳካች ማለት የሴንቸሪ የአፍሪካን የቴክኖሎጂ እድገት መሰረት የሚጥል ነው። ኢትዮጵያ ደግሞ ፌል ካረገች አፍሪካ ፌል ታደርጋለች ብሎ ነው የሚያስቡት። ስለዚህ የኛ እንደ ሀገር ብልጽግና እኛ ብቻ ደግሞ ከኋላ እኛን የሚያዩን ሰዎች አሉ፣ ለአፍሪካውያኖች ጭምር። ስለዚህ ኢትዮጵያ ፌል አረገች ማለት አፍሪካውያኖችም ፌል ያደርጋሉ። ስለዚህ እነሱንም ዝቅ ማድረግ የለብንም። በዚህ ምናብ ከፍታ ነው መስራት ያለብን። ሶ ኢትዮጵያ ካደገችና ከተለወጠች ለአፍሪካ ምን ትሆናለች? ምሳሌ ትሆናለች። ሶ አፍሪካ ካደገች ደግሞ ኢቭን ጥቁር አሜሪካኖች ራሱ ኢንቨስት ያደርጋሉ። ስለዚህ እረኛውን ከመታው መንጋው ይበተናል። ስለዚህ ኢትዮጵያ ላይ ትኩረት የሚሰራው ለዚህ ነው። የመደመር መንገድ መጽሐፋቸው ላይ ዶክተር አብይ ገልጸውታል። ገና የመደመር መንግስት መሬት ሳይረግጥ በየአቅጣጫው ጫና ሲደረግበት ነበር። ለምን? ጠላቶቻችን ያውቃሉ። ልክ እንደ ፈርዖን ግብጾች ገና ልጅ ሲወለድ እንዲጨነግፍ የሚፈልጉት ሲያድግ ምን እንደሚያደርግ ያውቃሉ። የመደመር መንግስት መሬት ሲነካና ከፍ ሲል ምን አይነት ለውጥ እንደሚያመጣ ስለሚያውቁ ነው በግራ በቀኝ ሲያጣድፉት የነበረው ማለት ነው። ስለዚህ የምናብ ከፍታችን በዚህ ከፍ ማለት አለበት። ሁለተኛው አዋራው ማራገፍ። ኢንቴሪየር ዲዛይኖች አሉ። የራስን ቤት እና የራስን ነገር ትንሽ ሳንቲም ወስደው ቤቱን ቀይረው ይሰጡሃል። ባለህ ንብረት ላይ ቪው ያሳዩሃል። አዋራውን ማራገፍ ማለት ይሄ ነው። ባለው ሪሶርስ አሁን የኮሪደር ልማቱም የወንዝ ዳር ፕሮጀክቱም የምናብ ከፍታና አዋራውን ማራገፍን የሚያሳይ ነው። ሁላችሁንም ሀሳብ ያቀረባችሁትን እጅግ በጣም አድርገን እናመሰግናለን። እንግዲህ የመጽሐፍ አንዱ ትልቁ በረከት ከዛ በኋላ የሚደረጉ በመጽሐፉ ላይ መነሻ በማድረግ የሚነሱ ሀሳቦች ናቸው። ቀደም እንደተባባልነው ብዙ ውይይቶች ከዚህም በኋላ በጥልቀት በእያንዳንዱ ጉዳዮች ላይ ደግሞ የምናደርገው ይኖራል። የዛሬውን ግን ለማገባደድ ያህል በተነሱት ሀሳቦች ላይ ሪፍሌክሽናችሁን ብንሰማ ደስ ይለኛል። በተለይ በጣም በተደጋጋሚ የተነሳው ትልቁ ነጥብ እናንተም ያነሳችሁ ተወያዮቹም መፍጠርና መፍጠን የሚለው ሀሳብ ነው። እነዚህ ሁለት ሀሳቦች ምን ማለት ናቸው? እንዴት ነው የሚፈጠነው? እንዴት ነው የሚፈጠረው? እና አንድ ሰው እየፈጠነ እንዴት መፍጠር ይችላል? በፍጥነት ውስጥ እንዴት ፈጠራ ሊኖር ይችላል? እርሱ ላይ ሀሳባችሁን ብታነሱ ደስ ይለኛል። የዘመነ ከተማ የተሻገረ ገጠር አርክቴክት ዮሐንስ ብዙ ሊሉበት ይችላሉ። ስለ ምናባዊ ከፍታ ብዙ ተነስቷል። አሁን ከአርክቴክት ዮሐንስ እጀምራለሁ። እንግዲህ መጀመሪያ ያነሳዋቸው ሶስቱ ጉዳዮች የመጣንበት የተጠራቀሙ ችግሮች፣ አሁን ያለበት ተግዳሮትና ወደፊት የሚጠብቀንን ለመወጣት እንቅፋት ሆኖ የቆሙት
አንደኛው የግጭት አዙሪት ነው የጠቀሱት። የመጣንበትም እሱ ነው የሚያሳየው። አሁንም በተለይ ሀሳብ አልባ ፖለቲካ ላይ የውጥረት ፖለቲካን በማንገስ በተለይ ደግሞ ማህበራዊ ሚዲያ የፈጠረውን እንደውም እሳቸው በዚህ የፖስት ትሩዝ ወይም ድህረ እውነት ይዞ የመጣው አንዱ ነገር የማህበራዊ ሚዲያዎች የመንግስትን ኃይል ያህል ነገር ቆርሶ ለተበታተኑ ኃይሎች ይሰጣል። እነኚህ የተበታተኑ ኃይሎች አንዳንድ ጊዜ መንግስታዊ መዋቅርና ባለስልጣናትን ጭምር ኢንፊልትሬት በማድረግ ከቀውስ አዙሪት እንዳንወጣ ይሰራሉ ይላሉ በመጽሐፋቸው ላይ። ስለዚህ ከዚህ የግጭት አዙሪት መውጫው መንገድ እና ወደምንፈልገው እድገት ለመምጣት አማራጩ መንገድ ምንድነው ካልን ቅድም ያልናቸው በተለይ ምዕራፍ 1 ላይ የተጠቀሱ ዝርዝር የፍልስፍና ሀሳቦች፣ ምዕራፍ 2 ላይ ያሉት ጥቅል እይታና ምኞቶች መቋጫዎቹ የፖለቲካ ስክነት ነው። ይሄ የፖለቲካ ስክነት መጠቅለል የሚቻለው በሁለት ጉዳይ ይመስለኛል። አንደኛ የቡድን ጥቅምን ከኮሌክቲቭ ኢንተረስታችን ወይም ከብሔራዊ ጥቅም ከትውልድ ጥቅም አብሮ መመዘን ይገባል። ቅድም ያልኳቸው በየትኛውም አቋራጭ ስልጣን የማግኘት ፍላጎቶች በተለይ ደግሞ በዚህ በድህረ እውነት ላይ የምናየው የግጭት አዙሪት የሀገርንን ጥቅም ቢሆን አሳልፎ በመስጠት ዋጋ ትውልድንም ቢሆን አስከፍሎ እንደምንም ብሎ ስልጣን ኮርቻው ጋር መምጣት በማንኛውም መንገድ ተገቢ አይደለም ብለው ይጠቅሳሉ። የሚያስማማን ነው። የሞከርነው ለምሳሌ 6ኛው ሀገራዊ ምርጫ አለ፣ ቀጣይ ምርጫ ይጠብቀናል ተብሎ እንደተጠቀሰው እነኚህ የሚያሳየን ምንድነው? እሱ የሰከነ መንግስት መመስረቻው መንገድ እየመረረን ቢሆን ሌላ አቋራጭ መንገድ የለውም። የሰከነ ፖለቲካ ነው። የጠረጴዛ ዙሪያ አሁን ልክ እንደምናደርገው ውይይቶች ናቸው። የተለያየ አመለካከት አለን፣ የተለያየ ፖለቲካ ፓርቲዎች ውስጥ እንሰራለን፣ ግን ለሀገር በሚበጅ ሀሳብ ላይ ቁጭ ብለን እንነጋገራለን። መታኮስ አያስፈልገንም። ስለዚህ ስትራቴጂክ የሆነን የሀገር ጥቅም ከጊዜያዊ የቡድን የግለሰቦች ጥቅም አሻግሮ ማየት ከራስ የተሻገረ ፖለቲካ ይሉታል። ከራስ የተሻገረ ፖለቲካ ግድ የለም የኔ ቢጎል ለትውልድና ለሀገር ቢጠቅም ይሻላል የሚሻለው ሀሳብ ይገዛናል እንጂ አቴኒ ኮስት የትንፍጩ ዱቄቱን አንጩ እንደሚባለው ሀገራዊ ብሂል በማንኛውም መንገድ ሰላማዊ ከሰላም አማራጭ ከሀሳብ አማራጭ ውጭ የሚገኝ እድል እንኳን ቢኖር ያ እድል የመጣንበትን ሁለት አዙሪት አብዮቶች ያሳየን ውድቀት ነው። ስለዚህ መደምደሚያው እንዶ ካሳሰበኝም የሚያሳስበኝ እዚህ መጽሐፍ ውስጥ ከተገለጹት ሀሳብ በላይ እነኚህን ሀሳቦች ወደ ምድር የምናወርድበት ልክ አንድ በጣም ምርጥ ኦፕሬቲንግ ሲስተም ይዘት መጣና ግን ሃርድዌሩ የማይሸከምልህ ከሆነ እንዶ ባዘን ነው የምትቆመው። ስለዚህ ፍጥነቱ የሚያስፈልገን ምንድነው? እሱ ይሄን ሀሳብ ሊሸከም የሚችል ቅድም ካልኩት ከመጣንበት አዙሪት ወጥተን ወደ ተሻለ የሰከነ ፖለቲካ የምንሻገርበት የሚሸከም አፓራተስ አለን ወይ የሚለው ነው ኩዌስችን የማደርገው። ፍጥነቱም ፈጥራውም የሚያስፈልገን ያንን አፓራተስ በመስራት ላይ ይመስለኛል። ብዙ ሀገሮች በመዝለል ሄደዋል። በመዝለል ማለት በነገራችን ላይ ሌት ከመር አድቫንቴጅ ይባላል በእንግሊዝኛ። አሁን ለምሳሌ ስልክ ገጠር ላይ ስናስገባ ከድሮ ከሚሽከረከረው ስልክ አይደለም የምንጀምርላቸው፣ ጠቅጠቅ ከሚደረገው አይደለም፣ ቀጥታ ሞባይል ነው የምንሰጣቸው። ይሄ ሌት ከመር አድቫንቴጅ ነው። ዘለው ነው ባንዴ እዛ ጋር የደረሱት። በተለይ ደግሞ ዘመናችን ኤአይ ቴክኖሎጂ የተስፋፋበት የአርቲፊሻል ኢንተለጀንስ እና ሰው ሰራሽ አስተውሎት የሰዎችን የማምረት አቅም የማሰብ አቅም መረጃ የማግኘትና የማቀናጀት አቅም በእጅጉ እድል የሰጠበት ጊዜ ላይ አሁን ከዛ ኋላ ቀር አስተሳሰብ ተላቀን ወደፊት እንፍጠር ብንል እድሉ አለ። ኢንስትሩመንቶቹ ቱሎቹ አሉ። ስለዚህ ምን እድል ሳጠቃልለው በእኔ በኩል ያለኝን ሀሳብ ዶክተር አብይ ያነሱት ገዢ ሀሳብ ብዬ የምወስደው የጋራ ትልም ሀገር የሚቆመው በጋራ ትልም ላይ ነው። አንድ ቡድን እኔ ብቻ ነኝ የማስብልህና ግዴ ለማደርስ ቦታ በኋላ ሳያለው የምትለው ጉዳይ አይደለም። ብዙ ኮስ ስላለው የጄኔሬሽን ኮስ ስላለው ስለዚህ ሰከን ብለን ለምሳሌ በመጨረሻ መደምደሚያ አካባቢ ያነሱት ሀገራዊ ምክክር በእርግጥ እንደው ትንሽ ቅር የሚለኝ መጽሐፉ ላይ ሰፋ አድርገው ይሄዱበታል ብዬ ተስፋ ነበረኝ። ሀገራዊ ምክክር እንደው ከአጠቃላይ ከተነሱት ጉዳዮች ወጣው 10 መስመር ያህል ነው የተነሳው። ሀገራዊ ምክክር አንዱ ሀገራዊ ትልም ማበጃ መንገዳችን ነው። ኢትዮጵያውያን ተሰባስበን ተራርቆ ከመወቃቀስ አልፈን ቅድም የተጠቀሰው ከሙታንጋሽም ከተባለው ወተን ከወቃሽነት ወተን የጋራ ትልምና ስንል ያኔ እኛ ብቻ ሳይሆን ለልጅ ልጆቻችን የሚሆን አሰረፍኖት ወይንም መራመጃ ድልድይ የምንተውላቸው ይመስለኛል። አመሰግናለሁ። እናመሰግናለን በጣም ዶክተር ሮባ። ይሄ የመደመር መንግስት መጽሐፍ ዝም ብሎ ከአየር የተዘገነ ሳይሆን የቀደሙት ከቤትም ተነስቷልና መደመር መጽሐፍ ከፊት ለፊቱ አለ። መደመር የራሱ ገጾች አሉት። የመደመር ኢኮኖሚ ገጽ፣ የውጭ ፖሊሲ ገጽ፣ የፖለቲካ ገጽ። በተለይ መደመር ውስጥ የኛ የሶሾ ፖለቲካል ቻሌንጆች፣ ስብራቶች በደንብ በዲቴል ተቀምጧል። የመደመር መንገድ ጋር ስንመጣ
እነኛ ገጾች ከየት ተነስተን እንዴት መፍታት መቻል እንዳለብን መንገድ ካሳየ በኋላ ሶስተኛ ላይ ስንመጣ የመደመር ትውልድ ጋር ነው የመጣው። እነኛ ቻሌንጆቻችን ወደ ላውንደሪ ገብተው በተለይ ኮንትሮቨርሻል ቅድም ዶክተር ከዛ ጋር ያነሳቸው የፖለቲካ ቻሌንጆች የስርዓት እንትኖች ላውንደሪ ውስጥ ገብተው ቁጭ ብለው ተመካክረን እነሱን ሰትል ማድረግ አለብን ነው። ይህን ለማለት በዛ መጽሐፍ ውስጥ ምንድን ነው ያስቀመጠው ጠቅላይ ሚኒስትሩ የዛሬው ትውልድ ግዴታ ይላል የመደመር ትውልድን ከትላንት ታሪኩና ከነገው ተስፋ ጋር ማሰናሰል ነው ይላል። ይሄኛው መጽሐፍ ውስጥም አንስቷል። ይሄኛው ጋር ስንመጣ ከዛ የተቀዳ ከዛ የመጣ መጽሐፍ ስለሆነ እንደ መንግስት የመደመር መንግስት ምንድን ነው የሚጠበቀው? ሀገርን ዶክተርን ብሎታል። ሀገርን፣ ትውልድን፣ ዜጋን የራሱን መንግስት የመንግስት አካላትን ከየት ይዞ ነው ወዴት መሄድ እንዳለበት ስናወራ በተለይ ሁለት ሀሳቦች ላይ የተነሱ እንትኖች አሉ። የምናብ ከፍታና የማድረግ አቅም የሚባለው ወንድሜ ዳዊት ጥሩ ሀሳቦችን ያነሳው። አፍሪካኖች የኛን ፉትፕሪንት የኛን ዱካ እየተከተሉ ነው ያሉት። የስ ስለዚህ ምናቦቻችን ከሰፈር መውጣት መቻል አለበት ነው። ከፍ ብለን መብረር መቻል አለብን ነው። ጠቅላዩም ይህንን ሲል ከብቸኝነት ጉድለት ወጥተን መደመር መቻል አለ። መደመር ባይዘወይ ቅድም እዚህ ጋር ወንድሜ ብለውታል። የፖለቲካ ጉዳይ ሳይሆን የሀገራዊ ጉዳይ ነው። የጋራ ትልም ጉዳይ ነው። የጋራ ሀሳቤ ጉዳይ ነው። ስለዚህ የወል ህልም ሲኖረን የተሻለ ነገር ይዘን እንወጣለን ነው። ዳዊት እዛ ጋር አንስቷልና ከፍ ማለት መቻል አለብን። የስ አንድ ሰው ሲናገር አብዱል ሰተር ኤዲ የሚባል ፓኪስታናዊ ነው እና ምን አሉ መሰለ ህልም ማለት እንቅልፍ ውስጥ ተኝተህ የምታየው ነገር ሳይሆን ካየህ ቀን ጀምሮ እንቅልፍ የሚነሳ ነገር ነው። የማድረግ አቅምህ እዛ ላይ ነው የሚንጠለጠለው። ያየኸው ነገር መተግበር አለበት። የስ ወደ መደመር መንግስት ስንመጣ መደመር መንግስት አይቶ የሚተው አይደለም። ባይዘወይ መጽሐፍ ውስጥ 133 ገጽ ላይ ምንድነው ለውጥ ይላል። ለውጥ ለሚላመዱት ለማይላመዱት ግን ይሰብራል ይላል። ለሚላመዱት ግን የመሻገሪያ ድልድይ ነው የሚሆንላቸው። ስለዚህ ከፍታ የምናብ ከፍታ የመደመር መንግስት አንደኛውና ወሳኙ እሴት ነው ብሎ ነው የሚያስቀምጠውና ሲደመድመውም የጋራ ምናብ ሲኖረን የጋራ ትልም ሲኖረን ቅድም ወንድሜ እንዳለው የማድረግ አቅማችን ይጨምራል ነው። ስለዚህ ምን ማድረግ መቻል አለብን? በተናጥል ከሚደረጉ እንቅስቃሴዎች በተለይ ተደምረ የምናደርጋቸው ልክ አባይ ላይ እንደተደመር ነው። ወንድሜ ቅድም እዛ ጋር አንስቷል። ከአባይ ተገላገልን፣ ኦኬ አባይ ጨርሰናል፣ ወደ ባህር በር እንሄዳለን። በዚህ ቋንቋ ላስቀምጠው፣ የባህር በር ወደዛ እንሄዳለን። ዜን ከዛ በኋላ ምንድነው የሚመጣው የሚለው ዳዊት እዛ ጋር ያነሳቸው ነገሮች አሉ። ጠቅላይ ሚኒስቴሩም የአባይ ብስራት ላይ ያስቀመጣቸው ትላልቅ ምናቦች አሉ። ያ ምናቦች ግን የሚሳኩት ከተደመርን ብቻ ነው። እነኚህ ነገሮች ህልም ብቻ ሆኖ መቅረት የለባቸውም። እንቅልፍ ሊነሱን የሚገባ ጉዳዮች ከሆኑልን የማድረግ አቅማችን ከፍ ይላል ብዬ ነው ማስበውና ስለዚህ ይሄ የምናደርገው ግን በብቸኝነት ሳይሆን ከብቸኝነት ጉድለት ወጥተን ስንደመር ነው ለማለት ፈልጋለሁ። የጋራ ትልም የዚህ መጽሐፍ ማሰሪያ ቁልፍ ነው ብዬ ነው ማስበው። አመሰግናለሁ። ስለዚህ የጋራ ኃላፊነት ነው ማለት ነው። እናመሰግናለን በጣም ዶክተር ብሩክ። እሺ በጣም አመሰግናለሁ። ሁለት ነጥብ ላይ ብቻ ነው ማትኮር የምፈልገው። አንዱ የመጽሐፉ ኮር ነጥብ የሆነው የፈጠራና ፍጥነትን በሚመለከት የተነሳው ነው። በመጽሐፉ እንደተነሳው ኢትዮጵያውያን ተወዳዳሪ መሆን አለብን። ኮምፒቲቲቭ ፓወር ሆነን ለመውጣት ያለን ብቸኛው መንገድ ፈጠራና ፍጥነት ነው የሚል ነው። ፈጠራ ያልታከለበት ጉዞ እሴት አይጨምርም። ፍጥነት ያልታከለበት ጉዞ መላቅን አያመጣም። ከሌሎች ጋራ ተወዳዳሪ እንድንሆን አያረገንም። ስለዚህ ያለን መንገድ ፈጠራን፣ ፍጥነትን እንደ ስልት ተጠቅመን ኮምፒቲቲቭ ኃይል ሆነን መውጣት ነው የሚለው ነው በመጽሐፉ በደንብ ለማስቀመጥ የተሞከረው። በነዛ በአምስቱም አብዮቶች እንደተነሳው እነሱን የመራቸው ነገር ከእያንዳንዱ ስቴፕ የመራቸው ነገር የፈጠራ ጉልበት ነው። ስለዚህ ኢትዮጵያውያንም ይሄን ማድረግ አለብን። የልማት ኃይሎች ሁሉ መቀናጀት አለባቸው። ለዚህ የትብብር አይነት ባህል ለዚህ መዳበር አለበት በሚል የተነሳለ። ስለዚህ እኛ ይሄንን አይነት እንቅስቃሴ እንድናደርግ በሁሉም መስኮች ትምህርት ተቋሞቻችን፣ የስልጠና ተቋሞቻችን፣ የማህበራዊ ተቋሞች፣ ሌሎችም በሙሉ ተቋማት በዚህ ሳቤ መቃኘት መቻል አለባቸው የሚለውን ነው መወስደው ማለት ነው። ሌላውና በጣም መሰረታዊ ነገር የተከማቸው ወረት
በየጊዜው እየተከማቸ የሚሄድ ወረት ነው አገርን የሚያጸናው የሚለው የመጽሐፉ መሰረታዊ ቁልፍ ሀሳብ ነው። በአንድ ጊዜ አይደለም አገር የሚገነባው። አገር መገንባት ፕሮጀክት ነው። በየጊዜው እያደገ ወረት በወረት ላይ የተደመረ መሄድ አለበት የሚለው ነው። ሁለተኛው መሰረታዊ ሀሳብ ማሻሻል ያለብን ሰብረን ልንወጣቸው የሚገቡ ባህሎችን በሚመለከት የተነሳው ነው። ፖለቲካችን በሀሳብ ዙሪያ መሰብሰብን በሀሳብ ዙሪያ ተሰባስቦ ፖለቲካ መስራትን የበለጠ ሊያዳብር ይገባል። አሁን በምን ዙሪያ ነው የምንሰባሰበው? በጥላቻ የጥላቻ ትርክትን መሰረት ባደረገ ይሄን የፖለቲካ ባህር አስወግደን ከጫፍና ጫፍ እሳቤ ወተን ወደ መሀል የምንመጣበት የፖለቲካ ባህል ያስፈልገናል። ኢኮኖሚያችንም ቢሆን መመራት ያለበት ይሄኛው መንገድ ብቻ ነው የሚያዋጣን ከማለት ወተን ከግሉ ዘርፍም የምንወስደው ትምህርት አለ፣ ከመንግስትም የምንወስደው ሮል አለ። ስለዚህ የትብብር ኢኮኖሚ ግንባታ ፕሮግሬሲቭ የሆነ የትብብር ኢኮኖሚ ግንባታ ነው የሚፈልገው። ስለዚህ ፖለቲካውም ሊመራበት የሚገባው ቅኝት የመሀል እሳቤን ፕሮሞት ያደረገ ኢኮኖሚያችንም የምንመራበት ኢቭን ይሄ ብቻ አይደለም። እኛ ከሌላው ዓለም ጋር ራሳችንን የምናደርገው ግንኙነት ሳይቀር አንድ ወገን ላይ ሄደን የምንለጠፈው ሳይሆን ብሔራዊ ጥቅማችን ላይ ቆመን ከምዕራቡም የምንወስደው አለ፣ ከምስራቁም የምንወስደው አለ። ያንን ለራሳችን አድርገን መውሰድ ከጫፍና ጫፍ አይነት እይታ መውጣት ያስፈልጋል የሚለውን መውሰድ ያስፈልጋል። የወረስናቸው ትርክቶችንም መፈተሽ በጣም ወሳኝ ነው። የ1960ዎቹ የተደራጀ የፖለቲካ እንቅስቃሴ በሀገራችን የጀመርንበት ወቅት ነው። የብሔር ጭቆና ይነሳ ነበር፣ የሃይማኖት ጭቆና ይነሳ ነበር፣ የመደብ ጭቆና ይነሳ ነበር። አሁን ባለው ሀገራዊ ሁኔታ እነዛኑን ስንዘምር ለረጅም ጊዜ ቆይተን የመልክዓ ምድር ጭቆና የሚባልም አለ፣ የጂኦግራፊያዊ እስረኝነት የሚባል አለ። መተንፈሻ አታ 130 ሚሊዮን አገር የወደብ ባለቤትነት ጥያቄን ገፍታ ልትወጣ የቻለችው ከሻይነስ ከመሽኮርሞም የወጣ እና ይገባኛል የሚልን ዲፕሎማሲ ይዞ የመጣ ሀሳቤ ስለመጣ ነው። ስለዚህ በጥቅሉ ሲወሰድ የመደመር መንግስት እሳቤ ቀደም ሲል ከተጻፉት ሶስቱ መጽሐፍ መደመር የመጀመሪያው፣ ከዛ ቀጥሎ የመደመር ትውልድ፣ ከዛ የመደመር መንገድ፣ ከዛ አሁን ደግሞ የመደመር መንግስት መጽሐፍ የሀገራችን መሪ ክቡር ጠቅላይ ሚኒስትር ሀሳቡን በየጊዜው እያዳበሩ የችግር ትንተናውን በደንብ ዴብዝ እያገኘ መፍትሄ ተብሎ የተቀመጡትም ነገሮች በደንብ ዴብዝ እያገኙ ለትውልድ የሚሻገር ዶክመንት እንዳቀረቡልን ነው የሚሰማኝ። ሀሳብ ላይ መከራከር አለብን። ኢትዮጵያውያን በሀሳብ ዙሪያ መሰባሰብ አለብን። ለዚህ ደግሞ እንዲህ አይነት ዶክመንቶች መውጣታቸው ዛሬ እንኳን እንደዚህ ተሰባስበን እንድንወያይ አድርጎናል። በተለያየ ቦታዎች ላይ ውይይት የተካሄደበት ነው። ልሂቃንም እንዲህ አይነት ባህልን እየለመዱ እንዲሄዱ የሚያደርግ ኢንስትሩመንት ስላቀረቡልን በግሌም ከፍ ያለ ምስጋና አለኝ። የመጽሐፉ ጭብጥም ኢትዮጵያን ወደ ገናና አገርነት ለማሳደግ ሀገር በቀል የሆነው ኢትዮጵያዊ የሆነውን እሳቤ ኮምፕሬንሲቭ በሆነ መንገድ ስላቀረቡልን ከልብ ማመስገን እፈልጋለሁ። እኛም በጣም አድርገን እናመሰግናለን። ሰፋ ያሉ ሀሳቦች ተነስተዋል። ከትናንት ጀምረን የአባይን ልጅ ለምን ውሃ ይጠማዋል ከሚለው ጥያቄ ከቁጭት ጀምረን የነገር አያችን ደግሞ እንዴት ይሁን በዓለም አቀፍ ደረጃ በሚመጥነን ደረጃ ላይ እንዴት እንቀመጥ ሚለውንና ዛሬ እንዴት እንስራ ሚለውን ሰከን ብለን ለመወያየት ሙከራ አድርገናል። ይህ የውይይት መነሻ ነው። ብዙ ውይይቶች ከዚህ በኋላ ይቀጥላሉ። በቀጣዩ ውይይቶቻችን ላይ ደግመን እንደምንገናኝ ተስፋ እናደርጋለን። ለዛሬው ግን ሁላችሁም ለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። ክቡራን ተመልካቾቻችን ከኛ ጋር አብራችሁን ስለቆያችሁ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ዛሬ ባነሳናቸው ሀሳቦች ላይ እናንተም ያላችሁ ሀሳቦች ካሉ በebc.stream የማህበራዊ ገጾቻችን ላይ ሄዳችሁ ሀሳብ ልትገልጹልን ትችላላችሁ። በስልክ ደውላችሁ ሀሳባችሁን ልታሳውቁን ትችላላችሁ። በሁሉም መንገዶች የምትገልጹልን ሀሳቦች ቀጣይ ውይይቶችን ለማድረግ ስለሚጠቅሙን ሀሳባችሁን እንድትገልጹ እናበረታታለን። ለዛሬው ግን በጣም አድርገን እናመሰግናለን። ሰላም ሁኑ።